እሺ ሼማን የልጆችን ድምጽ ዛሬ ሰማን። ኦኬ እሺ ፓስተር አሌክስ ሰላም፣ እንዴት ነህ? እንዴት ነሽ ሀንዬ? ደምረው እንዴት ነህ? ቆርጠሽ ሰላም ነው? ሼማ ሰላም በለና። እዚህ ጋር ያለችው በፕሮፋይል ትልቅ ላይ ያለችው አንድዬ ማናት? እኔ እንጃ ማኪ ናት መሰለኝ። ማኪ ማናት? ማናት? እኔ ነኝ አሌክስ። በጣም የሚገርም በጣም የሚገርም ሃና መስላኝ እኮ እኔ ቀጥሎ ደግሞ ከታች ማኪ ይላል። ይቅርታ ወዲያው ነው የምታምነው ፓስተር። በጣም ጥሩ ልብ ነው ያለ። ማኪ ቪዲዮ ስትሰራ ጀርባዋን እንጂ ፊቷን አይቼ አላውቅም። ለዛ ነው እና አሁን ማኪናት ብለህ አምነህ ነው? እንትናም መሰለችኝ። ማን እንደመሰለችኝ ታውቂያለሽ? ሜርሲን መሰለችኝ። በእውነት ሜርሲን መስላኝ ነበር። እና ማን ነው ሳላወቅም ፓስተር የምረህ ነው? ማን ግን በእውነት ማናት? እሺ ተይው በቃ። ደምረው ደስ ብሎኛል ዛሬ ሃና ቤት። ከዚህ በፊት ገብቶ ያውቃል? ያን አንቺ ጋር ደምረው እንዴ? ደምረው እንዴ? በፊት ቤተሰብ ነው። ሞዴሬተር ራስ እኮ ነበር በፊት። የዛሬ ነው ያርገውና ትላለህ። ከዛ ደሜ ሰላም በለና። አንቺ ቤት ዛሬ ላውራው አውርቼው አላውቅም። እሺ አውራ። ሰላም እንዴት ናችሁ? ሰላም ነው? ታዳስ ፒስ ነው? እንዴት ነው? ሁላችሁም ሰላም ናችሁ? አንቺው ከላይም ከስርም ያላችሁ ሼማ ወንድሜ እንዴት ነህ? ሼማ ያውቋም ሰው ይላል። ፒስ ነው? ሰላም ደምረው ሰላም ብያለሁ ወንድሜ። እንዴት ነው? እንዴት ነው? አዳናለ አንዬ ቤት አሰባሳቢ ነው፣ ሁላችንንም ያገናኛል። ደስ ይለኛል። ያና ቤት ደሜ ሰላም ብለናል። አሎ እንዴት ነው? ሳብከኝ እኮ ሰላምታ ደስ ብሎኝ እኮ ነው። አንተ እኔ ጋር ብዙ ጊዜ ሞክራለሁ እንትን ልስብህ እና ዛሬ ግን ሳገኘህ ሃና ቤት ትገባለህ ብዬ እርግጠኛ ሆኜ ነው። ሞዴሬተርነት ልታሳይ ምናምን መሰልከኝ አይደለም እንዴ? ደምረው ወዲያውኑ እዚህ ቤት ሞዴሬተር ነበረ። ደምረው ሞዴሬተር ነበር። ቦታውን ነው ያዝኩት። ደምረው ኦርቶዶክስም ሆኖ እኮ ነበር ሞዴሬተር፣ ግን አንዳንዴ ሌላ ሰው አወረደ ማለት ነው። ሰዎች ሳወርድ ተነጋገራችሁና አወረዳቸው። ከዛ በኋላ ማለት ስድብ ሲኖር፣ አሁን ለምሳሌ ከስድብ ሲኖር እንደዛ ያኔ ለኔ ያላቸው አመለካከት አንዳንዶች መጥፎ ስለነበረ ያው እኔም ኢሞሽናል ነበርኩ ይዛኔ ከአንድ ቤተ እምነት ወደ አንድ ቤተ እምነት የገባሁበትና ገና ልጅ ነበርኩ። አሁን ግን ትንሽ አመትም ቢሆነኝ በትንሹ ትንሽዬ ያው እየተሻሻልኩ እየመጣሁ ነው። በትንሹም ቢሆን ማለት ነው። ያው በአንዴ ፐርፌክሽን ውስጥ አትገቢም እና እንደዛ ነው። እዛ ፔንክለር እዛ ደሜ እያስመሰለን ነው። ኦርቶዶክስ አይደለም እያለች ነው አንድ እህት። እዛ ቴሌግራም ግሩፕሽ ላይ ሂጂና ነገራቸው። ቴሌግራም ግሩፕሽ ላይ እሺ። አንቺም ቴሌግራም ግሩፕሽም ባናታችሁ ትተከራላችሁ። እኔ ማህተም እንደሚበጥሰል አንቺም አንተይከሽ ቆርጠሽን ነው መሰለሽ ሃና አይደለም ያቆርጠሽ ላኪላቸው። የራስ ጉዳይ ነው። መከራታ እህትሽ ከሆነች መከራታ እህትሽ ከሆነች በቃ ስለዚህ እህትሽ ከሆነች መከራታ። አንቺ ምን ያንገበግብሻል? ስለዚህ እሷ እህትሽ ከሆነች ዘንበይ ስታንዴ ዘንበይ እሷ እህትሽ ከሆነች እኔ ወንድምሽ አይደለሁም ማለት ነው አይደል? አላልኩም። ግን ስለዚህ ዝም በያ በቃ መከራያት የምጽፈውን ኮመንት መከራያት። አለበለዚያ እኔ አለቃ ዝም በይ። ኮመንቱን ካላየሽ ለምን ዝም አትይም? እንጂ አይ ግሩፕ ምንም አይነት ግሩፕ በቃ የራሳችሁ ጉዳይ ነው። ግሩፕም ኖራችሁም አልኖራችሁም እኔ ጋር ምንም ልታመጡ አትችሉም። አሁን ያስገባሻት እንድንጨቃጭቅ ምናምን
እንድንጨቃጨቅ ኦርቶዶክሳውያን ተጣላችሁ ምናምን ብለሽ ቪዲዮ ምናምን እንዲለጠፍ ለዛ ነው ያስገባሻት? ኧረ እኔ አላስገባሁትም። ደሜ ማን ያስገባት? ግን መታወር ሆነ አውሩ። እኔ ግን ምንም ከእሷ ጋር ምንም ማውራት ስለማልፈልግ የገባሁት አሌክስ ስላስገባኝ ነው። ለምን እንዳስገባኝ አላውቅም። ከእሷ ጋር ግን ምንም ማውራት አልፈልግም። አንተን አስፈቅጄ ነው እንዲህ ሀና የምታስገባን? አንተን አስፈቅደ ነው? አይ ተው አንዬ፣ አይ ተው በቃ። ለመሰለሽ ደምረው አክብሮ ነው የመጣው። ፔንኪለር ለምን ያወደኝ ሀኒ በማስረጃ ላውራ ኦርቶዶክስ እንዳልኩ አይ አይደለም ሀኖ አይጠቅምም። ሀኒዬ አይጠቅምም። አይ ደመረው ማን እንዳስገባት አድርጎ ነው የመጣው። የሚጫወተው ምናምን ናቸው ብዙዎችን አይደለም ደመረው በቃ ደመረው ግልጽ ነው። እኔ ደግሞ ማንም አይነቀነቀኝ። መንግስት ነኝ። መንግስት ማለት ነው እንደ ደሜ ደፋር መንግስት ነኝ። ብቻዬን መንግስት ይኸውልሽ፣ ግሩፕ የለኝ ምን የለኝ፣ ቴሌግራም ግሩፕ የለኝ ምናምን፣ ብቻዬን መንግስት ነኝ። ገለባበጣቸዋለሁ። አናፖሊ ወደ ጥል እንዳይመጣ ለመሰለ ወይም ዝም በል ቆርጠሽ ቆይ አንዴ። አይ ደምረውን እኔ ስቤው አምጥቻለሁ። ፔንኪለር ስትመጣ ኦርቶዶክስ አይደለም ስትል እኛ ደምረው ኦርቶዶክስ እንደሆነ ነው የምናውቀው። እዚህ ቤት ውስጥ ሌላ ነገር መወራት ስለሌለበት የሃና ቤት ሁላችንም ገብተን የምንማርበት ቤት ስለሆነ ለዛ ብዬ ነው። ሌላ ነገር ካለው እኛ ራሳችን ብንወርድ ይቀለናል። እናንተ ስትጣሉ ቁጭ ብለን ከምናይ እንደሱ እንዳታስቡ ለማለት እኔ እሷ ራሷ ኦርቶዶክስ ትሆን አቱን በምን አውቃለሁ? እኔ እሷ ኦርቶዶክስ ሌላ ነገር ለመፈትሽ ሌላ ነገር አለቅ። ስለ ትምህርት ካወራ እናወራ። ከዛ ውጭ ግን ችግር የለም። ማንም ምንም ሊያመጣ አይችልም። እኔ ጋር ማለት አይ ደሜ በቃ አይ ለመሰለ እኔ መማማሪያ ቤት ስለሆነ ብዬ ነው ዝም ብዬ ሳብኩ። ይቅርታ እኔ በነገራችን ላይ እንደኔ ቪዲዮ የተሰራበት የለም፣ ግን እግዚአብሔር ይመስገን አቋሜ ጽኑ ነው። ችግር የለም። በቃ ደምረው ስለወረደች ምንም ችግር የለም። በቃ ሌላ ማስረጃ ምናምን ካለሽ ሌላ ቦታ አሳዩ። በቃ ማስረጃ ካለ ሌላ ቦታ ማሳየት ይችላል። አሁንም ቢሆን እኔ ኢየሱስ ክርስቶስ በጨለማ ላሉት የቴሌግራም ግሩፕ ምናምን እያለ ስለከሰሰ ማስረጃ ካለ ማስረጃውን አሳየን። ግሩፕ ምን አገባኝ እኔ ማስረጃ ማመጣው? በቃ ያለ ማስረጃ አሁን አንቺ ራሱ ግሩፕ እንዳለሽ የሚያሳየው የእሷ ደጋፊ ነሽ እንጂ የኔ ደጋፊ እንኳን አይደለሽም። እኔም ኦርቶዶክስ ነኝ፣ እሷም ኦርቶዶክስ ነሽ። አንቺ ግን ደጋፊነትሽ ለእሷ ነው አይደል? ስለዚህ ለምን ትደግፊያታለሽ? በቃ ለምን ትናገር? አንቺ ለምን ትደግፊያታለሽ? ለምን ትደግፊያታለሽ? በቃ እየደገፍሽ ካልሆነ ዝም በያ። በቃ ዝም በያ። እየደገፍሽ ካልሆነ ዝም በይ። አለቀ። ዝም ማለት እኮ ነው የሚሻለው። ዘመኔ ለማሸማቀቅ ለምን እንደዚህ ሞንቶ ቪዛችሁ አትሄዱም? ማንም ሊያሸማቀቀኝ አይችልም። ማንም ጀግና ኦርቶዶክሳዊ ነኝ ልንገርሽ፣ ባለማህተብ ጀግና ማለት ነው። እሺ ሌላ ቦታ እንደዛ ተነጋግሩ። እንትን ጥያቄ ነበረ ፓስተር ደምረው ስታስገባው ምን ልታወራ ነበር? ፓስተር ደግሞ ፖዝ ነው አሁን። እሺ ስልክ እያወራ ነው ፓስተር። ለማንኛውም እሺ ደምረው እኔን የምትጠይቀኝ ነገር አለ? ኦርቶዶክስ ምን አልመጭም አንጮ እኔ ግን ያልገባኝ ደምረው ምን ተፈጠረ? እኔ እግዚአብሔር ምስክሬን አልሰማውም ስላንተ ምን እንደሆነ። ተረጋጋ፣ ችግር የለውም። ደሚ እግዚአብሔርን ነው ማየት ያለብህ። ብዙም እንትን ማለት ስሜታዊ መሆን የለብህም። እና ሼማ ምን እንደሆነ ግን ምንም አላውቅም። ኢየሱስ ክርስቶስ የዛሬ 2000 ዓመት አማልዷል አላማልድም እንዴ? ይሄን ክርስቶስ ምልጃ የማይቀበል ሰው አለ እንዴ? ነገራቸው በቃ በእናትህ እኮ ማለት አባቱ የሚሰሩትን አቅምና ይቀርበላቸው ያለው ምን ምልጃ አይደል እንዴ? ሌላ ምንድን ነው ታዲያ? አይ አሁን ላይ ነው ያለው። አሁን ላይ ኮሜንት እኮ አለን በነገራችን ላይ አሁን ላይ ነው ያለው። ኦኬ አሁን ላይ ግን ከሆነ ኢየሱስ ይማልዳል አንልም። አሁን ላይ ኢየሱስ ክርስቶስ አማላጅ የሚባለው በጨለማ ላሉት እንጂ ለዳኑት አይደለም። አማላጅነቱ የማስታረቅን አገልግሎት አንድ ጊዜ የፈጸመው ለዘላለም ነው። ያ ለዘላለም የማስታረቅን አገልግሎት የፈጸመው አሁንም ለነሱ የማስታረቅን ስራ ይሰራላቸዋል። ለነሱ ለኛ ለዳነው ግን አሁን ላይ ክርስቶስ ኢየሱስ ፈራጅ ነው።
ገባሽ? ለማኝ ብለን እኛ አንቀበልም። ግን የማስታረቁን ስራ አንድ ጊዜ የፈጸመው ለዘላለም የሚሆን ስለሆነ የመስቀሉን ስራ እኮ ማንም የካደ የለም። ግን ትላንት ኮመንት ያረከው ምንድነው? በተለይ የኢየሱስ ክርስቶስ አሁን ላይ አማላጅነቱ ገብቶኛል። አሁን ላይ ኮመንት አለ በነገራችን ላይ እኔ ኦርቶዶክስ ቆንክ በኋላ የኢየሱስ ክርስቶስ አማላጅነት በጣም ገባኝ። ለምንድን ነው የገባኝ? በፊት ኢየሱስ ክርስቶስ ጴንጤ ያለው የሚለምን ነው የሚመስለኝ። ለምን አሁንም አማላጅ ነው ብዬ ስለማምን ማለት ነው። አሁን ግን ኢየሱስ ክርስቶስ የሚለምን አማላጅ ሳይሆን የሚያስታርቅ አማላጅ ነው። አንድ ጊዜ የተደረገ ለዘላለም የሚሆን እሱም በጨለማ ላሉት ለነሱ እየማለደ ማለት አንድ ሰው ኃጢአት ሲሰራ ለምሳሌ አሁን ኃጢአት ሲሰራ እንዴት ነው ከእግዚአብሔር ጋር የሚታረቀው? አንድ ሰው ኃጢአት ከሰራ የሚታረቀው በክርስቶስ ደም ነው የሚታረቀው። ክርስቶስ ኢየሱስ በመስቀል ያፈሰሰላት ደም እሱ ያስታርቋል። ምንድነው የምንለው እኛ? ደም ሳይፈስ ስርየት የለም ይላል። እኛ አሁን በቤተ ክርስቲያን ውስጥ ምን እንለዋለን? ይሄ ንስሐ ስጋው ለዳነ ሰው የክርስቶስ ምልጃ እኮ አያስፈልገውም። ደሙ ነው ለዳነ ሰው። እንደዛ የሚባል አንዴ ይኸውልህ ኢየሱስ አስታራቂ ነው ሲባል አሁን ኃጢአት ስትሰራ የምትታረቀው በምንድን ነው? ቴንኪው። አሁን ላይ እኔ ኃጢአት ስሰራ የምታረቀው አሁን እኔ መታረቅ ሳይሆን ይቅር የሚለኝ አሁን ኃጢአት ስሰራ ይቅር የሚለኝ አንድ ጊዜ ያስታርቁኛል፣ ድጋሚ አይደለም የሚያስታርቀኝ። ይቅር የሚለኝ በደሙ ነው። ገባ? ደሙ የኃጢአትን ይቅርታ ያሰጠኛል። ደሙ የኃጢአትን ስርየት ያሰጠኛል። እሱ በምን እንገልጸዋለን? በቤተ ክርስቲያን ውስጥ በምን ባርገን እንገልጸዋለን? ቴንኪው። እሱን ደም በምንድን ነው እንገልጸዋለን? ክርስቶስ ኢየሱስ ስጋዬን የበላ ደምን የጠጣ የዘላለም ሕይወት አለው አለ አይደለ? ገባ? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው የዮሐንስ 1:7 ሐሳብን ገባ? ስጋውና ደሙን በመውሰድ የኃጢአትን ስርየት ታገኛለህ። የልጅነት የኃጢአትን ስርየት ታገኛለህ። ንስሐ ገብተህ ነው። ንስሐ የኃጢአት ስርየት ያስኬዳል። ኦኬ። ንስሐ ገብተህ ስጋው ደሙን መውሰድ መቻል አለብህ። ገብቶሃል? ንስሐ የኃጢአት ስራ ያስኬዳል። ስጋው ደግሞ መውሰድ አለብህ። በእኛ ቤተ እምነት እሱም ይወሰዳል። ስጋው ደግሞ ንስሐ ገብተህ ብቻ መቆም የለብህም። ንስሐ ገብተህ ለስጋው ደግሞ መቅረብ መቻል አለብህ። ከባርለ ለምን እኛ ስሬታችን በቤተክርስቲያን ውስጥ ነው አይደለ? አንዴ ደምሮ የእነንትናን እስቲ በደንብ እኔ ባለፈው በጣም ጥሩ አድርጎ ሲያስረዳ ያየሁት ማመሰለ ከነ አክሊል ጋር ትገናኛለህ አይደል? እኔ በቃ እኔ መጽሐፍቶችን አነባለሁ። ፔሪድ ከዛ አክሊል ኢዝ ቤስት በጣም እውነቴን ነው። ደም ተረጋጋና አሁን እኛ የምናወራው ስለ መረጋጋት አይደለም። አንተ አሁን ኢየሱስ አያማልድም ብለን የምታስበው አሁን እያማለደ ምልጃው ቆሟል። ኢየሱስ እርቅ ነው። እርቅና ምልጃን እንዴት ነው የምታረጋው? የምልጃ ትርጉሙ ምንድነው? የምልጃ ትርጉሙ አንደኛው ቤዛነት ነው፣ ማስታረቅ ነው። ሌላኛው ደግሞ ለመና ነው አይደል? ለመና ነው። ለኢየሱስ ክርስቶስ ለመና የሚገባው ምልጃን አያደርግም። በዚህ ሰዓት ግን የማስታረቅን አገልግሎት አንድ ጊዜ ነው የፈጸመው። ያ የፈጸመው የማስታረቅ አገልግሎት በሮሜ 5:10 መሰረት በሞቱ ከእግዚአብሔር ጋር አስታርቆናል። ያ የሆነው አንድ ጊዜ ነው። ያ አንድ ጊዜ የሆነው የማስታረቅ አገልግሎት ምልጃ ይሆንና ለዘላለም የሚሆን ነው። ይሄ ለዘላለም የሚሆን ለማን ነው? ላልዳኑት ሰዎች ነው። ከጨለማ ወደ የሚደነቅ ብርሃን ለሚመጡት ለኛ ለዳነው ሰዎች ግን የሚሆነው ምንድነው? የክርስቶስ በኃጢአት ብንሰራ ማለት ነው። ኃጢአት ብንሰራ የክርስቶስ ኢየሱስ ደም ነው ከኃጢአታችን ስርየትን የሚያሰጥልን። ገባ? ለዛ ንስሐ ገብተን ቅዱስ ስጋውን ቅዱስ ደሙን እንወስዳለን ማለት ነው። ገባ? እንጂ የኢየሱስ ክርስቶስ አገላለጽ ለኔ አዲስ ነው የሆነብኝና አሁን የምትሰጠው አሁን የሰጠውን አገላለጽ አዲስ ነው የሆነብኝና እስቲ አንተ ግለጸው። የኢየሱስን አማላጅ ነው ብለኛል። እስቲ የኢየሱስን አማላጅ ለማን ነው? አሁን ሌላ በሰዓቱ ስለሳህ አልጨመረም። ምን አለ መሰለህ እንደዚህ አይነት አቤት ግልጽ እንዲያደርግ የምትነግርልን አሁን ትላንት የሆነ ቤት ሂዶ ምን አለ? አሁን ላይ እኔ የኢየሱስ ክርስቶስ አምላክነት በተለይ ደግሞ አማላጅነቱ ገብቶኛል ነው ያለው። አሁን ላይ ይሄ የኢየሱስ ክርስቶስ አማላጅነቱ የትኛው ምን አይነት ምልጃው ነው የገባው? ይሄን ግልጽ ያድርግልኝ። ያብራራ። አሁን የነገርኩሽ
አሁን የነገርኩሽ አሁን አልገባሽም? አሁን የነገርኩሽ እንጂ ኢየሱስ አሁን ላይ ይለምናል እያልኩ አይደለም። ገባሽ? መልጃን ይለምናል እያልኩኝ ከአንደኛ ጢሞቴዎስ ምዕራፍ 2 ጋር እያገናኘሁት አይደለም እየነገርኩሽ ያለሁት። ገባሽ? መልጃ እኮ መለመን ነው፣ ሌላ እኮ አይደለም። መልጃ መለመን ብቻ ነው። መለመን ነው የሚለው መልጃ። ሌላ የለውም። መልጃ እንደዛ ነው የሚለው መለመን፣ ሌላ ትርጉም አይደለም። ማስታረቅ የለውም። ማስታረቅ ቤዛነት የለውም መልጃ ላይ። ይኸውልህ እኔ አሁን ስለ መልጃ ነው ቃሉን ስትሄድ ዮሐንስ አፈወርቅ የሚለው። እሺ ቆይ አንተ ሼማ ቀደም ኢየሱስ ክርስቶስ አማልዷል ይሄን የማይቀበል አለ ወይ ብለህ ነበረ አይደል? ልክ ነኝ? እንደዛ ብለህ ነበር። ኦኬ እሱን እስቲ ንገረኝ። በምን ተረድተህ ነው አማላጅ ነው ብለህ ያልከው? ይኸውልህ አንዴ ለዘላለም ለምሳሌ አሁን ምሳሌ ነው የምሰጥህ። ለምሳሌ አባቱ የሚሰሩትን አይና ይቅር በላቸው አለ አይደል? ይሄ ለሰው ልጆች ሁሉ የተጸለየ ጸሎት ነው፣ የተማለደ ምልጃ ነው። መስቀል ላይም ኢሳይያስ 53 ላይም እሱን ነው ያለው። እሱ ለዓለም ሕዝብ አይሆንም፣ ለሁሉም ነው የሆነው። አሁን አንተ ስለዚህ ለዓለም ሕዝብ አንድ ጊዜ ፈጽሞታል። መልጃው አንዴ ፈጽሞታል። አዎ አንዴ ተናግሯል። አባቶ የፈጸመው ምልጃ ለዘላለም ይሆናል አይሆንም? ይሆናል። ግን እሱን ግን አሁን ያማልዳል ግን ማለት አይደለም አይደል? ብሎክ ነው ማድረግሽ። ይኸውልሽ ብሎክ አደረግሻለሁ፣ ጊፍት እንዳትሰጪኝ ከዚህ በኋላ ብሎክ አደረግሻለሁ። እሺ ጊፍት እንዳትሰጪኝ። ቆይ ያ ልመና ይኸውልህ፣ ያ ልመና ነፍሴ ወረታች አርግኝ እናትዬ፣ እታች አርግኝ። ችግር የለውም። እኔ ወንድሜ ነው ሼማ፣ እንነጋገራለን። ኢየሱስ አንድ ጊዜ ወረታች አርግኝና ወረታች አርግኝ። አንዴ ለምን መሰለህ አሁን እኔ አሁን ሌላ እንትን ውስጥ እንዳልገባ እንጂ ይኸውልህ፣ ቆይ ልንገርህ። አንተ አማላጅ የሚለውን አንድ ጊዜ አማላጅ የሆነው ለዘላለም ይሆናል ብለህ ታስባለህ። ያ አማላጅነት አሁን ይሰራል አይሰራም? ቆሟል አልቆመም? ይሄን ብቻ ንገረኝ እስኪ። ምኑ ነው? አንድ ጊዜ ፈጸመው ነው እኮ ሰውና እግዚአብሔርን አስታረቀ አይደል? እሺ ቆሟል አልቆመም? አሁን ይኸውልህ ኢየሱስ ምልጃውም አንድ አደረገ እኮ በቃ አንድ ያለ እኮ አሁን ላይ የለም። ያ ግን ለዘላለም ነው። ቴንኪው። ለዘላለም የሚሆነው ለማን ነው? ላልዳኑት አይደለም ነው እንዲህ የሚባል ነገር ላልዳኑት ምናምን የሚባል ለሰው ልጆች ሁሉ እንጂ ሆነ እንዴ? በጨለማ ያለ ህዝብ የለም? በጨለማ ያለ ህዝብ ወደሚደነቅ ብርሃን የሚመጣ አሁን እኮ እንደ መሰለ እየከፋፈልከው ነው አንተ። አሁን ነው የምከፋፈልኩት በጨለማ አሁን አንተ ምልጃ ህዝብ አለ። እሺ ቀጥል። ይኸውልህ ምልጃውን ቤዛነቱን ይሄ በሙሉ በማዳን ስራ ውስጥ ነው የሚካተተው። ቴንኪው። ስንት ጊዜ ተፈጸመ ነው? እሱ አንዴ የተፈጸመ ነው። አንድ ጊዜ ተፈጸመው ለዘላለም ይሆናል አይሆንም? የዘላለም ነው፣ ለዘላለም ግን አንድ ሙስሊም እሺ ልጨርስሽ የማየ አንድ ሙስሊም ወደ ቤተክርስቲያን ሲጨመር የክርስቶስ ምልጃ ያስፈልገዋል አያስፈልገውም? አንድ ጊዜ ተፈጸመው ምልጃ አይደለኛ ድህነት ነው የምንለው። አጠቃላይ በድህነት ውስጥ ነው የሚካተተው እኮ። ድህነታችን በምንድን ነው የምናረጋግጠው? በምልጃው አይደለም እንዴ? ምልጃው ብቻ አይደለም፣ ምልጃም አለ ከውልደት የማዳኑን ስራ የሚጀምረው ይኸውልህ። አሁን እኮ ብዙ ሰው የሚሳሳተው የማዳኑን ስራ የሚጀምረው ከውልደቱ ነው የሚጀምረው። ልዑል ማደሪያውን ቀደሰ ይላል አይደል? ሂደታዊ አይደለም ይኸውልህ፣ ከውልደቱ እኔ እያልኩ ያለሁት ደምረው አንዴ ፕሊዝ የሃይማኖት ጉዳይ ስለሆነ በጣም መጠንቀቅ። የክርስቶስ የማዳን ስራ ከውልደቱ እስከ ሞቱ ትንሣኤው ነው የሚካተተው። በዛ ውስጥ ሁሉ የተደረገው ነገር ለሰው ልጆች ነው። ዛሬ አንድ ሰው ዛሬ የሆኑት ሰዎች ዛሬ በውድቀት ውስጥም ያሉ የአማኞቹም ቢሆኑ ይሄ በሙሉ ከውልደቱ እስከ ትንሣኤ ሞቱ፣ ስቅለቱ፣ ትንሣኤ ሞቱ ድረስ የተደረገው የመስቀሉ ጌታ ያደረገው የማዳን ስራ በሙሉ የሚከናወንለት ላላመኑትም ነው ላመኑትም ጭምር። ይሄም ይሁን አትነጣጥለውም። ቆሟል፣ መልጃው ቆሟል። ይኸውልህ እሱ ነው። አሁን አንተ የመረጥክ እንዲህ ነው። ጌታ ሁሉ ፈጽሞ ጨረሰ። አልመረጥኩም እኮ መልጃው ቆሟል ካልከኝ ለአንተ ግልጽ የሚሆነው ለአንተ ግልጽ መልጃው ቆሟል ካልከኝ መልጃው ቆሟል ካልከኝ የሚባል ነገር የለም። እንደዛ የሚባል ነገር አንተ ነህ ቆሟል ምናምን ያልከው አንዴ ፈጸመው ነው። ቆይ እኔ ቆሟል አልኩ እንዴ?
አንተ ቆሟል የማትል ከሆነ አንድ ጊዜ የፈጸመው ምልጃ ለዘላለም የሚሆን አንተ ነህ እየነጠልክ ያለው። አንተ ምን አደረከው መሰለህ? ከምንድን ነው የነጠልኩትኝ? ከምን ነጠልኩትኝ? እሻው መምህር ኤፍሬም ገብቷል። በዚህ እንትን ላይ ሀሳባችሁን ይስጡ። መምህር ኤፍሬም ገብቷል። እሺ ይስጡ። ምልጃውንም ቤዛነቱንም ምኑን ነገር እየነቃቀልክ አይደለም። የማዳኑን ስራ ከውልደት ጀምሮ አንድ ከኔም ከአንተም የተሻለ መምህር ኤፍሬም መተው ያስተካክሉናል። በቃ እሳቸው ይናገሩ፣ እንደዛ ይሻላል። አንዴ ግን ባወራ እሳቸውም ቢያስተካክሉኝ ነበር። ኦቨርላፕ እኔ እናንተ የምናወራ ከሆነ ምንም እናንተ ቆሟል አልቆመም በሚለው አንቺ ሼማ ሀሳቡን ይጨርስና ከዛ ምንም መቅበጥ እምነት ስለማትችይ አንቺ ዝም በይ። ዝም ብለሽ መብሮት እኔ ነኝ ሼማ ሐሳብህን ጨርሰው ምን ለማስተላለፍ ተናኝ። ከዛ የክርስቶስ እኔ የምለው የክርስቶስ የማዳኑ ስራ ከውልደቱ ጀምሮ ለሰው ልጆች እስከ ሞቱ ትንሣኤው ድረስ ሁሉ የተከናወነ ነው። እኛ አንዱ ላይ ብቻ መጥለን እንደዚህ ነው አንልም አይደል? የማዳኑ ስራ ለሰው ልጆች ሁሉ ያደረገው ነው በሙሉ። በዛ ውስጥ በሙሉ ለሰው ልጆች ለሚያምኑም ለማያምኑም ሁሉ ተደርጎለታል። እዛ ውስጥ ልክ ሰው ሲያምን ስለ ትንሣኤውም ስለ ቁርባን ስለ ሰባቱ ሚስጥራተ ቤተክርስቲያን ሁሉ የሚፈጸምበት በዚህ በማዳኑ ስራ ሁሉ ይቅርታ ሺማ ቆርጥሽ ምንድነው የምታሳየን? አልገባኝም። በስቱን በስምንት አርጌው የሱን ጽሁፍ ለማሳየት ነው ኮሜንት ላይ ማለት ነው። ምን ጽፍ የሺማ ጽፍ አሁን አንቺ እንትንሽ መምህር ኤፍሬምን ታች አርገሽ አንቺ ላይ ታውቂያለሽ። እግዚአብሔር ጀምረው ሁላችንም ብንሆን ከቤተ ክርስቲያን ሳይሆን በትህትና ሆነን እንማራለን። ምንም ችግር የለም። መምህራችንም አሉ ያስተምሩናል። ምን ተረጋጋ። ደምረው ዝጊው ኮሜንቱን እንደሆነ እንዴት ማኪም ኮሜንቱ ዝጊ። እሺ ይሄው በቃ አትዝጊ። አሁን ችግር የለም። ይሄው ቀየርኩልሽ። እሺ ምን አለማለሽ ምንድነው? የኢየሱስ ጌትነትና አዳኝነት አሁን ላይ ገብቶኛል። በተለይ አማላጅነቱ ካልኩኝ እሱ አሁን አማላጅ ነው ያልኩት ወይስ እኔ ነኝ ገብቶኛል ብዬ ጻፍኩት እዚህ ጋር? እስቲ እንደው አማርኛ እንደው የምታውቁ ሰዎች እስቲ እኔን እስቲ ፍቱላት። ኢየሱስ አሁን ላይ አማላጅ ነው ያልኩት ወይስ እኔ ገብቶኛል ነው ያልኩት? አንዴ ደምረው በየቤቱ ይሄርክ እንደ አይነት ኮሜንት የምጽፈው አሁን ለምሳሌ አይመለከትሽም። ምን አገባሽ? በየቤት ምን አገባሽ? አንቺ ምን አገባሽ? ምን አገባሽ? አንቺ የምትቆጣጠሪ ይሄኛው ቃል ይሄኛው አረፍተ ነገር ኢየሱስ አሁን ላይ አማላጅ ነው ብዬ ነው የጻፍኩት። ምን ያንቀለቅልሻል? ገብቶኛል ናልከው ጌታ ሆይ ድረስ ምን ያንቀለቅልሻል? ይሄኛው አሁን ላይ ኢየሱስ አማላጅ ነው፣ አማላጅ እየማለደ ነው፣ እየለመነ ነው የሚል ኮሜንት ነው የጻፍኩት እዚህ ጋር። ቆይ ጌታ ሆይ ድረስ እንደው እናንተ ግን አረ እንደው በእናታችሁ እንደው የዳነ ሰው አታባሩ። በእናታችሁ የዳነ ሰው ከቤተ ክርስቲያን አታባሩ። ማንም ያስወጣ የለም። ጌታ ሆይ ተረጋጋ። መምህራችን ይስማቸው። እስቲ እንደው መምህር ኤፍሬም ይሄኛው ቃል አሁን ላይ ኢየሱስ ደምረው የራሳችን ሚዛን አለን። ቆይ ስንሰጥ አብራራልኝ። አንዴ ሚውት አድርግና መደማመጥ ይኖር። ሁላችሁ እንዴት ሰነበታችሁ? እንኳን ለብርሃነ ትንሣኤው አደረሳችሁ። በያላችሁበት የክርስቶስ ሰላም ይብዛላችሁ ብያለሁ። አጋጣሚ ከስልኬ ጋር ከተራራቅን ቆየንና ወደ ሚዲያው ስልኬን ሳነሳ እንዲህ አይነት ሐሳብ ላይ ደረስኩ። ለዚያ ነው የገባሁት። የሳታችሁት ነገር ቢኖር ሁላችሁ ክርስቶስን እንደ ተራ የቆሎ ጓደኛ በራሳችሁ ልክ ቀዳችሁ ለመስፋት የምታደርጉት ሙከራ ሁሌም ቢሆን ያደክማል፣ ያቆስልማል፣ እንዲያም ሲል ይሰብራል እና በሚገባ ሊማሩት የሚገባና የማያውቁትን ደግሞ ሁሉን ለሚያውቅ ለባለቤቱ ክርስቶስ ስለይታወቅነቱ ወይም ስለመታወቁ ብዙ ቀን ለማብራራት ሙከራ ይደረጋል። ህቡ ሽሽግ ስለመሆኑ ግን ደግሞ ሲብራራ ሰምተን አናውቅም። እኛ እንደተወለደ እናውቃለን፣ እንዴት እንደተወለደ ግን አናውቅም። ከስጋ ጋር እንደተዋሃደ እናውቃለን፣ መለኮት እንዴት እንደተዋሃደ ግን አናውቅም። የማናውቀው ብዙ አለ፣ እንኳን ስለ ክርስቶስ ስለኛ አካልም ቢሆን እንዲሁ ማለት ነውና ሰከን ባለ አእምሮ
እርጋታ በተመላበት ህሊና አስተዋይ በሆነ ልቡና ማንበብና ሊቃውንቱን መጠየቅ እንደው ክርስቶስ ማን ነው ብሎ በደንብ ስለ ክርስቶስ ማንበብ ሰፊ ጥናት ማድረግ ለመናገር ለማስተማር ከመከሰታችን በፊት ለመማር ራሳችን ብናዘጋጅ ያልተማረ አስተማሪ ራሱን ማያውቅም ሌላውንም አያጸድቅም። ከዚህ አንፃር ክርስቶስ ብሂል ምንት ብሂል ውእቱ ነገር ትርጓሜው ክርስቶስ ማለት በራሱ ምን ማለት ነው የሚለው ላይ ትኩረት ማድረግ ማንበብ መረዳት በተቻለ አቅምና መጠን ማስተዋል እንደው ስለታየ እኔ እንኳን እናንተ አብዛኞቻችሁ ይቅርበሉኝ እናንተ ምዕመናኑን ማለት ነው እኔ እኮ ወደ ሚዲያው ስትወያዩ ስገባ አስቤ ነው መገባ ምን እንደምናገር ረጅም ሰዓት ተማርን ብለን የምናስበው ሰዎች በጉባኤ ቤት አለፈን ምንለው እንኳን ማለት ነውና እንደዚህ ብሎ ቤት ስናይ ዘሎ አንድ ቤት ውስጥ መግባት ከዚያ በኋላ እንደኛ ሀገር ፓርላማ ላይ እናታቸው ሆነ ሐሳብ ማቅረብ ይሄ ሁሉ ይረብሻል ያውካልና አደራ ልበል። ይሄን ካልሁ በኋላ ቀጥታ ወደ ክርስቶስ ልግባ። ክርስቶስ ሁሌም ይሰበካል። ለምን ካላችሁኝ ትውልድ ሁሌም ሐዲስ ስለሆነ ትናንት አስተምረናል በቃህ የማይባል ክርስቶስ የሆነበት ምክንያት ትናንት የነበሩ ሰዎች ብቻ ኖረው ዓለም እንዲሁ የሥጋ ልደት የተቋረጠበት ምድር አይደለም። ሰው እስከተወለደ ድረስ ሐሳብም አብሮ ይወለዳል። አዳዲስ ሐሳብ እየያዘ ሰው ይመጣል ማለት ነው። ይሄን መስከን ከሆነ ደግሞ ይሰበካል ማለት ነው። ክርስቶስ መቼ ሁሉ ጊዜ ክርስቶስ ይሰበካል። ክርስቶስን ስትረዱት ዓለም የሳተውን አንድ ትልቅ ስህተት ልንገራችሁ። 40 ወንጌል የሚባሉት 4 ወንጌል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ከሁለቱ ከ70 አርድእት ሁለቱ ከ12 ሐዋርያት ሁለቱ አራቱ ናቸው የጻፉት። በአጠቃላይ 89 ምዕራፍ አለው። ይህን 89 ምዕራፍ ስታነቡት አንዳንዴ ስለ ትስብእቱ የተነገረው ጽሑፍ ላይ ስትመለከቱ ተራበ፣ ተጠማ፣ ታመመ፣ ደከመ፣ ተሰቀለ፣ ጸለየ የሚለውን እያንዳንዱ እንዲህ አይነት ነገር ስታነቡት ፍጹም ሰው ብቻ መስሎ ሊታያችሁ ይችላል። ስለ አምላክነቱ የተጻፈበት በተሰቀለበት ጊዜ ፀሐይ ጨለመ፣ በተወለደበት ጊዜ የከዋክብትን የመላእክትን ዝማሬ ሌላም የተደረጉትን ተአምራት ምድር ላይ በለምጽ በፍጹም ገጽ ላይ አይንን አበራ ሲባል ሌላም ምን ብዬ ልጨምርላችሁ? እንዲህ አይነት ነገሮችን ስታዩ አላዛር ብሎ ጠርቶ ከመቃብር አስነሳው ሲባል እንዲህ አይነት ነገር ደግሞ ስታዩ ከመቃብር በድምጽ ብቻ የሚያስነሳ ራሱ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የሚነሳ ወተንሳይኩ በስልጣን ባሕቲት የሚል አላዛርን ያስነሳው ክርስቶስ ነው። ክርስቶስ ግን የተነሳው በራሴ ስልጣን ነው ብሎ በወንጌል ነግሮናል። ይሄን መሆኑን ስንመለከት ደግሞ ይህማ በራሱ ስልጣን የተነሳ አምላክነቱ ብቻ የተጻፈበት ማለት ነው ባጭሩ። ይሄንን ስናይ አምላክነቱ ብቻ ትዝ ይለና ሰውነቱን እንረሳዋለን። ስለ ሰውነቱ የተነገረውን ብቻ እናይና ደግሞ ሰውነቱን ስናይ አምላክነቱን እንረሳዋለን። ክርስቶስ ማለት ተዋህዶ ማለት ነው ባጭሩ ቋንቋ። ተዋህዶ ማለት ባህሪ የመለኮትና ባህሪ የሰብ የተዋሃደለት ማለት ነው። የተዋሃደለት ወይም ባህሪ የመለኮትና ባህሪ የሰብ ሲዋሃድ የወጣለት ስም እርሱ ክርስቶስ ይባላል። በአዳም በደል ምክንያት ቅድስናን ልጅነትን ያጣው የሰው ልጅ መድኃኔዓለም ክርስቶስ ወይም አካላዊ ቃል ማለት ነው እንዲገባችሁ መለኮት የማይጨበጠው ረቂቅ ህቡ የሆነው ማንም የማያየው ማለት ነው ስፉ የሆነው ፈጣሪ ዓለማት የሆነው ካህሌ ኩሉ የሆነው መለኮት ለድህነት አዳም ስለ አዳም ቤዛ ይሆን ዘንድ በአዳም ስጋ የነሱ ለዘነሶ መላእክት አላ እምዘራ አብርሃም አይደል ምንለው የነሳውን ከመላእክት የነሳው አይደለም አይደል ወንጌል የሚለው ከአብርሃም ዘር እንጂ እንደተባለ ሁሉ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ባህሪ የመለኮትና ባህሪ የሰብ ተዋሃደ ማለት ነው። ሲዋሃድ ሰውነቱን ሳይለቅ የመለኮትን ገንዘቡ አደረገ። የሰውነትን ባህሪ ሳይለቅ ማለት ነው። በአንጻሩ ደግሞ እንደገና ደግሞ የመለኮትን ባህሪ ሳይለቅ የሰውነትን ገንዘቡ የሰውነትን ባህሪ ሳይለቅ የመለኮትን ገንዘቡ አደረገ። ይሄ ማን ነው? ክርስቶስ ነው። ክርስቶስ ከዚያ ምን አደረገ? በስጋ ተገለጸ ማለት ነው። ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃነ
ይላል ዮሐንስ አፈወርቅ። ምን ማለት ነው? ሕፃኑ ሽማግሌ ሆነ አለ፣ ሽማግሌው ደግሞ ሕፃን ሆነ አለ። ይሄ በጣም ድንቅ ምስጢር ነው። ልተርጉምላችሁ። ሕፃኑ ሽማግሌ ሆነ ማለት 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ የመለኮትን ገንዘብ ወይም የመለኮትን ባህሪ ስላደረገ መለኮት አያረጅምና ስጋም የማያረጅ ዘመን የማይቆጠርለት ሆነ። ወአረጋዊኒ ኮነ ሕፃነ፣ ሽማግሌው ደግሞ ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን የሚያስረጅ መለኮት ስጋን ስለተዋሃደ 1 ዓመት 2 ዓመት መለው ተብሎ እስከ 30 ዓመት ተቆጠረለት። አይገርማችሁም? ስለዚህ ሽማግሌው ሕፃን ሆነ ማለት ሽማግሌው መለኮት በስጋ ተቆጠረለት። ዘመናትን የሚያስረጃቸው መለኮት ዘመን እየተቆጠረለት 1 ዓመት ሆነው 2 ዓመት ሆነው ተባለለት ማለት ነው። ለምን? የስጋን ገንዘቡ ስላደረገ። የሚሞት የሚበሰብስ የሚፈርስ የሚጠፋ ስጋ ደግሞ የመለኮትን ገንዘቡ ስላደረገ ሕፃኑ ሽማግሌ ሆነ ብሎ ሊቁ አመሰጠረለት ማለት ነው። ክርስቶስ ማለት ይሄ ነው ማለት ነው። እንዲህ ከሆነ ክርስቶስ ወደ ምድር ምን የሚያደርግ መጣ? ዓላማው መረዳት። ብዙ ጊዜ ምን ስተው ዓላማውን ካለ መረዳት የተነሳ ነው። አዳምን ለማዳን ይላል አንዱ። እውነት ነው። አዎ አዳምን ለማዳን ነው የመጣው እና አዳምን ለማዳን ከሆነ እዛው አይደለም ዝም ብሎ ና አይለውም ወይ? በጣም ብዙ ቀን ይሄን ተናግሬያለሁ እዚህ ቲክታክ ፕላትፎርም ላይ። ና ብሎ አያድነውም ወይ? በቃል ነው ያስወጣው። ውጣ ብሎ በቃል አዙሮ ማስገባት ናገረው። እግዚአብሔር እንዳይገለው መሐሪ መባሉ ሊቀር ነው። እንዳይምራው ፈራጅ መባሉ ሊጠፋ ነው። እንደ ፈራጅነቱ ለመፍረድ እንደ መሐሪነቱ ለመማር የአዳምን ባህሪ ያደረገበት ምክንያት ይሄ ነው። ገንዘቡ አደረገና ትሞታለህ እንዳለው ራሱን የአዳምን ባህሪ አድርጎ በራሱ ላይ ፈረደ። ኢሳይያስ የተናገረው ሕማማችንን ያዘ ሞታችን ተቀበለ ብሎ የተናገረው ማለት ነው። ደግሞስ እንደገና ደግሞ የፈረደውን ፍርድ በራሱ ፈርዶ እንደ መሐሪነቱ ደግሞ አዳምን ማረው ማለት ነው። ለመማር ህየንተ አዳም ቤዛ ዳግማዊ አዳም እኮ ነው የሚባለው ክርስቶስ። ዳግማዊ አዳም ማለት በነገራችን ላይ ቁመቱ እያንዳንዱ ነገሩ ከአዳም የተለየ አይደለም። ልክ አካል ከአካል ቆሞ ልክ እኔን የሚያክል አካል ፊቴ ላይ ቆሞ መሳሪያ ቢተኮስበት ስለኔ ቤዛ ያሰው ቀድሞ እንደሚሞትልኝ ሁሉ ራሴን እንዳይመተኝ ራሱ ከራሴ ጋር እኩል ነው፣ እጄን እንዳይመተኝ እጄ ከእጄ ጋር እኩል እንደሆነ ሁሉ ክርስቶስ ዳግማዊ አዳም ሆኖ ባህሪ የመለኮትን ከባህሪ የትስብእት ጋር አዋህዶ እንደ አዳም ሆኖ አዳም በተፈጠረበት ምድር ወደ አዳም የተተኮሰውን መሳሪያ ክርስቶስ ቤዛ ሆኖ ተቀበለው። ያን የፍርድ መሳሪያ በራሱ ላይ ፈረደ ማለት ነው። ስለዚህ 33 ዓመት ምድርን በኪደተ እግርህ በእግር መርገጥ እየቀደሰ ሲመላለስበት የነበረው ዘመን ያ ዘመነ ስጋው የሚባለው ያ የተገለጸበት መገለጫ ምንድነው ከተባለ ከልደቱ እስከ እርገቱ ድረስ እኛ ምናምነው እስከ ምጽአቱ ነው ይመጣል ብለን ሁሉ ነው ምናምነው። ድህነታችንን ግን ክርስቶስ የሰጠን ከልደት ጀምረን ይኩነኒ በከመ ትቤለኒ ካለችው ድንግል ማርያም ክርስቶስ በድንግል ማርያም ማኅፀነ መለኮት ስጋን ተዋህዶ የተጸነሰው ይኩነኒ ስትል ነው። የድንግል ቃል ነው ጽንስ። የገብርኤል ቃል ሲመጣ የእርሷ ቃል መቀበል ያኔ ጽንስ ሆነ ማለት ነው። የተጸነሰው ያኔ ነው። መለኮት ባህሪ ሰብን ገንዘብ ያደረገበት ዕለት ማለት ነው። ከዚያ ጀምሮ ከተወለደ በኋላ ወንጌልን እያስተማረ እየቀደሰ እየተመላለሰ የነበረ የአዳምን በደል የአዳምን ፍርድ ለመሸከም ስለሆነ የመጣው እንደ አዳም ሰራና ሲጨርስ አልሰማችሁትም? በዮሐንስ ወንጌል ወይቤ ተፈጸመ ኩሉ አለ። ከዚህ በኋላ አለቀ አለ። ዳግማዊ አዳም መባለው አለቀ። ልክ ዳግማዊ አዳም ስለሆነ ይበላ ነበረ። በኋላ ከተነሳ በኋላ ግን ትስብእቱን ስለተጠራጠሩ ሌላ ምትሃት ስለመሰላቸው እንዲለዩት ነው አንድ ቀን በጥብርያዶስ የተመገበው። ከዚያ ውጭ ግን አልተመገበም። ለምን ቢባል ከትንሣኤ በኋላ መራብ መጠማት የለበትም። ቅድምም መራብ መጠማቱ የግድ አይደለም። ባህሪ መለኮት የተዋሃደው ስጋ ስለሆነ በፈቃዱ ነው የበላ፣ በፈቃዱ ነው የታመመ፣ በፈቃዱ ነው የሞተ፣ በፈቃዱ ነው ማለት ነው። በፈቃዱ መጥቶ ያለማንም አስገዳጅነት እስከ መስቀል ድረስ እስከ ቀራንዮ ድረስ ዲያብሎስን ማርኮ ቦዘን አድርጎ መምጣት ለሚፈልግ ለኛ ደግሞ መንገድ እኔ ነኝ ብሎ ቀጣይ ለምንነሳው ትውልድ ላለፈው ትውልድ በሲኦል ለተዘጋው በሩን ከፍቶ በርብሮ መምጣት ደግሞ ዳግም ወደዚያ ብርሃን መመላለስ ለምንፈልግ ብርሃኑን ከፍቶ ኑ ሀቢየ ቡሩካኑ ላቡየ የአባቴ ቡሩካን እናንተ ጀሮ ወደኔ ኑ ብሎ ያንን በር ዘርግቶልን ሄደ። በሩን የነኝ ብሎ አሳየን ማለት ነው። ራእይን አይደል ምንለው? ይሄ ጎዳናውን አሳየን አይደል ምንለው?
ስለዚህ አሳየን፣ እርሱን ጠቆመን፣ በዚህ በኩል ኖ አለ። መንገድ እኔ ነኝ አለ፣ ከኔ በቀር ሌላ መንገድ የለም ብሎ አሳየን። ጨርሶ ሄደ ክርስቶስ ማለት ነው። ከሄደ በኋላ የት ሄደ? በየማነ አብ ተቀመጠ ማለት ነው። በየማነ አብ ማለት ምን ማለት ነው? ከአብ ጋር ባልጎደለ ክብሩ የተካከለ እርሱ ከአብ ጋር ተቀመጠ ማለት የስጋዊውን ስራ ጨረሰ ማለት ነው። ጨረሰ ማለት ስጋን እንደ ሸንኮፍ ወርውሮ ጥሎት ሄደ ማለት አይደለም። አከበረው። ያን 3 ቀን ከስንዝር ስጋ ለፍርድም የሚመጣ እሱ ነው። በየማነ አብ አስቀመጠው ማለት ከአብ ጋር ወደ ተካከለ ወደ ቀደመ ክብሩ ተመለሰ። ከአብ ተለይቶ ወርዶ አልነበረም። ዳሩ ግን ወደዚያ ክብር ደግሞ ምን አለ ማለት ነው? የስጋዊውን ስራ ጨረሰ ማለት ነው። ከዚህ በኋላ ኢየሱስ ክርስቶስ አማላጅ ነህ ብለን የምንናገረው ምኑ ነው? አማላጅ ምንለው? አማላጅ የሚለው ራሱ ቃሉ ምን ሊሰራ ነው የመጣው? አስታራቂ ነው የሚለው መጽሐፍ ቅዱስ። አስታራቂ በተለይ ይሄ ግዕዝ ዘሩ ይሄ ይማልዳል የሚለው ዘር ወይተዋቀስ በእንዲያ ነው የሚለው። ወይተዋቀስ ማለት በአማርኛ ይከራከርልናል ነው። አማርኛው አልችል ብሎ እንደዚህ አይነት ክታብ እንኳን ቢገኝ ራሱን የቻለ አፈታት አለው። መጽሐፍ ቅዱሳዊ ፍች አለ አይደለም? ምን ማለት ነው? በራሱ ይማልዳል የሚለው ቃል ምን ማለት ነው? መማለድስ በራሱ ምንድነው? ይማልዳል ማለትስ ምን ማለት ነው? እሱን በደንብ ማየት። አስታረቀ ነው የሚባለው። ማስታረቁ ከማን ጋር? ከራሱ ጋር አስታርቆናል። ከባህሪ አባቱ ከአብ ጋር አስታርቆናል። ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆናል። ምን አድርጎ? ራሱን መስዋዕት አድርጎ። መስዋዕት ብቻ ይሆን አይደለም፣ ካህን ነው መስዋዕቱን የሚሰዋ። ካህን ብቻ የሚሆንም አይደለም፣ ራሱ አምላክ ነው መስዋዕቱን የሚቀበል። እንዲህ አድርጎ አስታረቀን ማለት ነው። ስለዚህ መረዳት የሚገባን ሁላችን ምን ማለት ነው? ከዚህ በኋላ ኢየሱስ ክርስቶስን እንደዚህ አስታራቂ ብሎ መጣ። ያስታረቀን ነው የሚባለው እንጂ ዕለት ዕለት የሚያስታርቀን አይደለም። ያ አንድ ጊዜ የተደረገው ለሁል ጊዜ የሚያገለግል ነው። አንድ ጊዜው ለሁል ጊዜው ይሰራል ወይ? አዎ ይሰራል። በየቀኑ መውደቅ መሞታት የለበትም። ዳግም መሰቀል፣ ዳግም መሞት፣ ዳግም መንገላታት በእርሱ ዘንድ ስለሌለ ማለት ነው። አንድ ጊዜ ለሁል ጊዜ ማለት አንደበቅ ማለት ነው። አንድ ሴት የሆነ እንጀራ ትጋግራለች። የጋገረችው እንጀራ አመት ከአመት አያገለግልም። ሰኞም ትጋግራለች፣ ረቡዕም ሐሙስም ትጋግራለች አይደለ? ለምን? የጋገረችው ህብስት የሚሸበረር ነው፣ የሚበላሽ የሚያልቅ ነው። ረጅም ሰዓት ማገልገል አይችልም። የጋገረችው ዳቦ የሚበላሽ ስለሆነ ሌላም ጊዜ ትሰራለች እንደዚሁ። ክርስቶስ ግን በቀራንዮ የደገሰው ድግስ የማይጎል ምሉ ዘኢያሐጽጽ የማይጎል ምሉእ ህቡ ዘኢይትከሰት የተደበቀ የተሸሸገ ማንም እንዲነህ እንዲያነህ ብሎ የማያብራራው ነው። ክርስቶስ ማለት አንድ ጊዜ ለሁል ጊዜ ለኛ ራሱን በቀራንዮ የገለጸው የአብ አንድያ ልጁ በቀደመ ልደቱ ከአብ ያለ እናት የተወለደው፣ በዳህራዊ ልደቱ ከቅድስት ድንግል ማርያም ያለ አባት የተወለደው ይተሰሱ ለቱም በውስተ ሰማይ በሰማይ እናት አትፈልጉለት ወይ ይተሰሱ ለቱ አበ በዲበ ምድር በምድራዊ ልደቱ እናት አታብጁለት የተባለው እርሱ ኢየሱስ ክርስቶስ አንዴ የደገሰው ድግስ የቀራንዮ ድግስ የማይጎልበት ያንዴ ያፈሰሰው ደም ሕይወት አድርጎ ለሁላችን የሰጠን እርሱ ቢቀዳ ሕይወት ቢሆን የማያልቅ አንድ ጊዜ ለሁል ጊዜ የማስታረቅ ስራውን ጨርሶ ወይኔ ተፈጸመ ሁሉ ብሏል እኮ። ከዚህ በኋላ ሁሉ ነገር አለቀ ብሎ እኮ ሄዷል። አለቀ ካለ በኋላ ገና ይጀምራል፣ ለኔ ደግሞ ይሰቀላል የሚል እንደ ግል ተቋራጭ ለእያንዳንዱ ግለሰብ የሚሰቀል አምላክ የለንም። ኦርቶዶክሳዊት ቤተክርስቲያን የምታስተምረው ይሄ ነው። ምናልባት አጥምሜ እንኳን ቢሆን ግን ቤተክርስቲያኗ የጠመመች አይደለችም፣ ሐሳቤ እንጂ ያው አምላክ ይጠብቀን። መምህር ጥያቄ መጠየቅ ይችላል። ቃለ ሕይወት ያሰማልን፣ መንግስተ ሰማያት ያዋርስልን። የደምረው ሐሳብ አንድ ጊዜ ለዘላለም የሚሆን የሚል ነው። ከዛ ውጭ ግን የልመና የሆነ ምልጃ ክርስቶስ ኢየሱስ አቅርቧል ብዬ አንድ ቀንም ገድፌ ያለቅም። አንድ ቀንም ማለት በኮንፊደንስ የምናገረው እኔ ኦርቶዶክስ ከሆንኩ በኋላ የኢየሱስ ክርስቶስ አማላጅነት ገብቶኛል ያልኩት አሁን ላይ እየማልድ ነው ለማለት አይደለም። አንድ ጊዜ የማልድን ለዘላለም ያውም የማስታረቅን አገልግሎት ያ የማስታረቅ አገልግሎት የማይደገም አንድ ጊዜ ተፈጸመ ለዘላለም የሚሆን ነው ብዬ ነው ብለው በዛ የማስታረቅ አገልግሎት ከጨለማ ወደሚደነቅ ብርሃን የሚመጡ ሰዎች ያንን የማስታረቅ አገልግሎት ነው ክርስቶስ ኢየሱስ በፈጸመላቸው የማስታረቅ አገልግሎት ወደዚህ የሚመጡት ብዬ ነው የምናገር። አሁንም ይሄ አቋሜ ነው። አመሰግናለሁ መምህርዬ። ቃሉ ተሰማል። እንደግሜ ጥያቄ ያለው ሰው ካለ መጠየቅ ይችላል። እንደዛ ማለት ነው። እሺ መምህር ጥያቄ መጠየቅ ይችላል በሚገባ። እሺ ኢየሱስ ክርስቶስ በምድር አማልዷል።
አሁን በሰማይ እያማለደ ነው የሚል ትምህርት እንዴት ያዩታል? አሁን ኢየሱስን በሰማይ ያማልዳል ወይንም ደግሞ ያማልዳል የሚለውን ቃል በራሱ ቤተክርስቲያን የምትጠቀመው ቃል አይደለም። ከቃላት ሁሉ መርጣ ያስታርቆናል ብላ ነው የምትጠቀመው። ወይቷቀስ በእንቲአነ የሚለውን የሮም 8:34 ስለኛ የሚከራከር መካከለኛ ማለት በሁለቱም ያለ ማለት ነው። ምን ማለት ነው? በሁለቱም ማለት ባህሪ የሰብም ባህሪ የመለኮትም ገንዘቡ የሆነ በባህሪ የመለኮቱ ከአብ ከመንፈስ ቅዱስ ጋር የሚተካከል በባህሪ የትስብእቱ ደግሞ የኛን ስጋ ለብሶ እኛን የመሰለ ብቻ ሳይሆን እኛን የሆነ ማለት ነው። ስለሆነም ያማልዳል የሚለው ቃል በራሱ ምን ማለት ነው? ያማልዳልን እንዲሁ ቃሉ ጠቅላላውን ጸያፍ ነው እያለው አይደለም። የምንጠቀምበት ጎዳና እንኳን ስናገኝ ምን ማለት ነው ተብሎ የሚታይ ነው። ከማን ጋር ምን ለማድረግ ነው በዚያ ልክ የሚመረመር? ክርስቶስ ዓለማትን የፈጠረ ባህሪ የመለኮት ዓለማትን ካልፈጠረ ባህሪ የሥጋ ጋር ሲዋሃድ ያልፈጠረ ባህሪ የሥጋ የፈጠረ ባህሪ የመለኮትን ተዋህዶ ዘላለማዊ ሆኗል። ወደ ኋላ ሄዶ እኮ ሥጋ የአብ ልጅ ተብሏል። ምክንያቱም መለኮት ወደፊት መጥቶ የድንግል ልጅ ከተባለ ሥጋ ወደ ኋላ ሄዶ የአብ ልጅ ተብሏል እኮ የአብ ልጅ ተብሏል። ስለሆነ ምን ማለት ነው? ያማልዳል የሚለውን ቃል በምንጠቀምበት ጊዜ ከማን ጋር ምንንስ ነው የሚያማልድ ብሎ መመርመር ማየት። የመስቀል ስራውን ከሆነ ከማማለድ ቃሉ ማስታረቅ የሚለው ይጠነክራል። ልክ በአማርኛ ስናወራው ትንሽ ሞሳ ጥኒትዬ ነው ምናምን የሚል ደግሞ ሰምቻለሁ በቅርብ ጊዜ። በጣም ብዙ አሉ አንድ ቋንቋ ሆኖ ግን የሚሸከመውን መምረጥ ምክንያቱም መጽሐፍ ቅዱስ ማለት እኮ ለኛ እንደ መዋዕለ ሕፃናት ማለት ነው። ከእግዚአብሔር ወደኛ ሲታይ ማለት ነው። ልክ ለአንደኛ ክፍል ለሁለተኛ ክፍል ትምህርቱ እየተሻሻለ እንደሚሄደው ሁሉ መጽሐፍ ቅዱስም እኛ ወደ ክርስቶስ የምናድግበት ሞጅል ሆኖ ነው እንጂ የተሰጠን ክርስቶስን የሚገልጽ አይደለም። በነገራችን ላይ መጽሐፍ ቅዱስ ገልጾ አይጨርሰው። ዮሐንስ ወንጌል ላይ ያላያችሁትም ቢጻፍ ኑሮ እያይግመሩ ዓለም ጥቅ አይደል የተባለ ዓለም በራሱ ባልቻለው ነበር አይደል የሚለው ቢጻፍ ኑሮ እና የሚገልጸው አይደለም። እንዲህ ፊደላት ቃላት የሚገልጹት አይደለም። በዘመናችን ለአንዲት ወመኔ ሴት ይቅርበሉ ይሰረቃሉ ክርስቶስ አልባ ለሆነች እኮ ፊደላት ጠውልሽ ትባላለች አይደል? አዲያች የሚበሰብስ ስጋ ተሸክማ ፊደል ከጠፋላት የማይበሰብሰውን መለኮት የተዋሃደው ስለ ክርስቶስ ስጋ ምንስ ብለን ተናግረን አብራርተን ስለ ክርስቶስ ተናግረን እንዴት እንጨርሰዋለን? ስለሆነም ዛሬ ድረስ ይማልዳል ብሎ መናገር በጣም ፍጹም ነውር ነው። ክርስቶስን የማሳነስም ስራ ነው። ጨርሶ በየማን አብ እኮ ተቀምጧል። እንዳልዋችሁ ሸርብቦበት ነው። ያች እንጀራ ለትለት ያች ሴት የምትጋግረው እንጀራዋ ምን ስለሆነ ነው ብያችኋለሁ። ስለሚበላሽ ነው አይደለም? ክርስቶስ ምን ሆኖበት ነው ቀራንዮ ላይ እየደገሰው ለትለት የሚደግስ? ኃያል ክንድ የለውም እንዴ እሱ? አንድ ጊዜ ለሁል ጊዜ ማድረግ አይችልም እንዴ? እለት ጤን የሚል የማይመላለት ነው እንዴ እርሱ? አንድ ያደረገው ለሁል ጊዜ የሚያገለግል ነው። ያ ደም ግን ትኩስ ደም ነው። ዛሬም ድረስ የቀራንዮ ደም ትኩስ ደም ነው። ዛሬም ድረስ ያ የቀራንዮ ደም ወደ እርሱ ለመጡ ሁሉ በማህተመ ደሙ የሚያከብር መንግስቱን የሚሰጥ አማናዊ ደም ነው። እርሱም ክርስቶስ ነው። ስለዚህ የኢየሱስ ምልጃ አንዴ አሌክስ ቆይ ደምራ አንዴ ቆይ ነው ፓስተር ይጨርስ። የኔ ጉዳይ አለ ሃና በኔ ጉዳይ መምር ገቡት ኖ ባንተና በሼማ ጉዳይ ነው። ቆይ ሃና ፕሊዝ ፓስተር ጨርስ ጥያቄህ አንዴ አዳምጪ። በኔ ጉዳይ አይደለም መምህር ኤፍሬም መጥተው እያብራሩ ያሉት አለ። እኔ መምህር ኤፍሬም አስተምሮታቸው ከኔ ምንም የተለየ ነገር የለም። እኔ አሁንም የምናገረው ነገር ምንድነው? ኢየሱስ ክርስቶስ አሁን ላይ ያማልዳል የሚል አስተምሮ የለኝም። እኔ አንድ ጊዜ ግን አማልዶናል። ያማልደን አንድ ጊዜ ያማልደን ምልጃ የልመና የሆነ ምልጃ ሳይሆን የማስታረቅ የሆነ ምልጃ ነው ያደረገው። የማስታረቅ አስታርቆናል። አንድ ጊዜ በየዕለቱ እየመጣ ኢየሱስ ክርስቶስ አያስታርቀንም። ሰዎች በዛ ማስታረቅ ለዘላለም በሚሆን ማስታረቅ ይድኑበታል። ከዚህ በተለየ እኔ ኢየሱስ ክርስቶስ ይለምናል በሚል መንፈስ ምልጃን በልመና በሚል መንፈስ አንድም ቀን አስተምሬም ተናግሬም በእኔ ውስጥም ገብቶ አያውቅም። ቤተክርስቲያን ደግሞ ማስታረቁን በዚህ ሂደት ነው የምትናገር። ስለዚህ ስህተት ካለብኝ አሁን ስህተቴ የሚነግረኝ ሰው ካለ ይንገረኝ።
ተሳስታል የሚለኝ ሰው ማለት ነው። ይህንን አስተምሮ ልክ አይደለም የሚል ሰው ካለ ይንገረኝ፣ ፓስተር አሌክስ ከመጠየቅ በፊት ማለት ነው። እዚህ ያላችሁ ድንገት ከታችም ያላችሁ እንትን ደምረው ከዚህ የተለየ ከመምህር ኤፍሬም የተለየ ትምህርት አስተምሯል የምትሉ ሰዎች ካላችሁ እዚሁ ጠይቁኝ እያለ ነው። ይኸው እንግዲህ እድሉን ልስጣችሁና የተለየ ነገር ሲል ሰምተናል ካላችሁ ይኸው በመምህር ፊት ጠይቁት። እኔ ቀጥዬ ጠይቃለሁ። ደምረው ቅድም እህታችን እኮ ስትል የነበረው አንተም ያልከው ደግመ ምንድነው የማያምኑት ሰዎች አሕዛብ ሲመጡ አሁን ያመልጃ ይሆንላቸዋል፣ ለኛ ደግሞ አሁን የሚሆነው እርቅ ነው አልክ። ይሄ ነገር ነው ትንሽ ኮንፊውዥን ይፈጠረው። እንደዛ ያልክ መሰለኝ። ምንድነው አሁን ለኛ ለዳንን ሰዎች ምንድነው አሁን እርቅ አልከኝ፣ ለሚያምኑ ሰዎች ደግሞ ምልጃ ነው አልክ። አይደለም ደሙ ነው ያልኩት። እኔ ደሙን ነው ያልኩት። ደሙ ካልክማ ትክክል ነው። ምንም ደሙ እኮ ምንም አታዳምጡም ታዲያ። እኔ እኮ ደሙ ስርየትን ያሰጠናል ለዳንን ሰዎች፣ ለኛ ደሙ ስርየትን ያሰጠናል። ለሙስሊም ለሆኑ ሰዎች ግን የክርስቶስ አንድ ጊዜ ያስታረቀው ማስታረቅ ለነሱ ሆኖ ወደ ቤተክርስቲያን ይጨመራል። ያ ማስታረቅ ወደ ቤተክርስቲያን ይጨምራቸዋል። ገብቷል? ያ ማስታረቅ ደግሞ ዕለት ዕለት አይደለም የሚሆነው። ጨረሰ እኮ በቃ አንተ እኮ ታረቅ ከእግዚአብሔር ጋር ተጣልታና ከእግዚአብሔር ጋር። አሁን ጥያቄው እንዲገባኝ ነው። አሁን እኔ ግልጽ ያልሆነልኝ ቅድም ምን አልክ? ምልጃው አሁን አሕዛብ ለሆኑ ሰዎች ወደ ቤተክርስቲያን ሲመጡ ይማልድላቸዋል። አሁን ምልጃ ሆንላቸዋል አልክ። ይማልድላቸው አይደለም፣ አንድ ጊዜ የማልድላቸው በመስቀል ላይ አንድ ጊዜ ያማልዳቸው ያስታረቃቸው። አሁን ላይ ለዘላለም የምንለው ለነሱ ለዘላለም የምንለው። እንደውም አንተ ምንድነው ያልኩ? ምልጃው ቆመዋል አልቆመም ብዬ ጠየቁ። አልቆመም አልከኝ። በቃ እኔም ተራ ምልጃ ካልቆመ ያልቆመበት ዋናው ምክንያት ለአሕዛብ ነው፣ በጨለማ ላሉት ነው። እነዛ በጨለማ ላሉት ወደዚህ ይመጣሉ ነው ያልኩ። በቃ ካላስተዋልከኝ ግድ የለም እንዲህ አደርጉ። ለማንኛውም ደምረው ማለት ለኛ ቤተክርስቲያን ዝላይ ላላችሁ 300 ምናምን ሰዎች አንድ አዲስ አማኝ፣ በአንጻሩ ደግሞ ምዕመን ነው። የቤተክርስቲያኗ መምህርም አይደለም፣ የቤተክርስቲያኗ ሕግ አውጪ ሕግ ደንጋጊም አይደለም። ደምረው ምናልባት ቢስት ዳይጸ ልሳን ቢያጋጥመው እንኳን እሱ ብፁዕ አቡነ ማትያስ ብፁዕ ቅዱስ አቡነ ማትያስ ፓትርያርኩ አባታችን ዳይጸ ልሳን አጋጥሟቸው ቢስቱ አብራ የምትስት ቤተክርስቲያን የለችም። እንደ ካቶሊካዊት ቤተክርስቲያን ገሊያይ ሳሳትም ብለን ምናምን አማኞች አይደለን። ሰው እንደመሆኑ መጠን ዳይጸ ልሳን የፊደል ሰረገላ የማያሰናክለው ጠጅ የማያሰክረው ቀን የማይጥለው የለም ይላሉ አበው በትርጓሜያቸው። እና ሰው ሊስት ይችላል። የሳተን አካል ስተቱን ሲጠቁሙት አልቀበልም ብሎ በዚያ ትምህርት፣ በዚያ ዕውቀት፣ በዚያ ሕይወት ለዘመናት የኖረ መስሎ ራስን አብቅቶ ሰፊ የክርክር አጀንዳ መፍጠሩ ግን ልክ አይደለም። ስለሆነም ስተት ካለ እስኪ መምህራኑ ይረሙኝ ብሎ ራስን ማዘጋጀት ድንቅ ነው። ደምረው ለያየሁትም እሱን ነውና ደምረው አንድ ምዕመን ነው። በደምረው ሐሳብ ላይ የተመሰረተ አስተምህሮ የለንም። እሱ ላይ ልዩ ትኩረት እንዲደረግ ፈልጋለሁ። ከዚያ ውጭ ግን ቤተክርስቲያን ይማልዳል አማልዶናል የሚል አስተምህሮ ካማልዶናል አስታርቆናል። ማማለድ ማለት ያለው ከሌለው ልመናን የሚሻ ሐሳብ ነው። ማስታረቅ ማለት ግን ትልቅም ያስታርቃል፣ ታናሽን ከራሱም ጋር ያስታርቃል። ታላቅ ሰው የመለመን የመማለድ ግን ባህሪ ከባህሪ ልዩነትን እንዳያመጣ ቤተክርስቲያን በጣም ተጠንቅቃ ይማልዳል ስንለው ባህሪው አንድ ከሆነ ማለት ባህሪ የመለኮት ከባህሪ የተስስ ጋር ከተዋሃደ አንድ ባህሪ ከሆነ ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ከሆነ ማን ነው ወደ ማን የሚማልደው? ከዚህ ሐሳብ ይልቅ ማስታረቅ የሚለው ሐሳብ ከራሱ ጋር ከአብ ጋርና ከመንፈስ ቅዱስ ጋር ብላ ቤተክርስቲያን መርጣ ነው ቃላትን የምትጠቀመው። በዚያ ልክ መያዝ ዋናው ማለት ነው። ከዚያ ውጪ ቅድም ያልሁት ሁላችሁ አስመራችሁ የምትይዙት ክርስቶስ በቀራንዮ ተሰቅሎ ያ ያፈሰሰው ደም
ዘላለሙን እንደ ጅረት ይወርዳል። ዘጸማ ይምጻ ሀቤየ የተጠማ ቢኖር ወደ እኔ ይምጣ ብሏል። ሕይወትን የሚሻ ሁሌም ክርስቶስ ቀራንዮ ላይ የደገሰው ድግስ አለ፣ ወደዚያ መምጣት ነው። በመጣ ቁጥር ለገሌ መጣልና ይጨመርለት የሚባል የጠጅ ቤት ወይም ደግሞ የሰፈር የጠላ ጋን አይደለም። ገሌ ስለመጣ ጨምሩለት የሚባል አይደለም ያለ። ገሌ ስለመጣ ደግሞ አሁን ሌላ ደም ይፍሰስለት የሚባል አይደለም ያለ። አንዴ የሆነው እርሱ ለሁል ጊዜ ቅድም ደምረው እንዳለው አንድ ጊዜ ለሁል ጊዜ የሚሆን ነው ማለት ነው። ስለዚህ ባጭሩ እንደተረዳሁት እኔ አንድ ምዕመናን አውቃችሁም ይሁን ሳታውቁትም ይሁን በነገረ ክርስቶስ ፊደላት ለምሳሌ በስጋ በመለኮት የሚለው ቃል አሁን እናንተ በስጋ በመለኮት የሚለው ምን ማለት ይመስላችኋል? ምዕመናን ዝም ብላችሁ ታስቡታል? በምትለው ፊደል ስራዋ ምን ይመስላችኋል? ስጋ መለኮት ብንልና በስጋ በመለኮት ብንል ለክርስቶስ ሲሆን በስጋ በመለኮት ካል ሃይማኖት ይባላል፣ ዶክትሪን ይባላል። ስጋ መለኮት ካል ደግሞ ክደት በፊደል ስለቀረቆ ነው የምላችሁ። ስጋ መለኮት በስጋ ካለ በመለኮት ነው የምትወክል በፊደሏ የምትወክለው ማለት ነው መለኮት ነው። በስጋ ማለት መለኮት በስጋ እያልኳችሁ ነው። በመለኮት ካልሁ ደግሞ ማለት ነው በየወከለች አለችው ስጋ ነው። ስጋ በመለኮት እያልሁ ነው ማለት ነው። እና ፊደላት እያንዳንዱ ፊደላት ጥንቃቄ የሚሹ ናቸው። ማስተዋል፣ መማር፣ ማንበብ፣ መጠየቅ ይቀድማል። ማለት ሶሪ ብለን የምንመለስበት አይደለም። አሁን ሚዲያው ሰው ሲስት ይሄ እኔ በጣም አንድ ከገረመኝ ነገር ባለፍ የተገረሙበትን ልንገራችሁ። እኔ የዜማ ባለሙያ አይደለሁም። እማውቀው ዜማም ካወቅሁ ቅዳሴ ነው እና ከዚያ ውጪ በህፃንነት የዜማ የተማርኩት ማለት ነውና ሙያዬ በቤተ ክርስቲያኗ ዘርፍ መጽሐፍ ነው የተማርኩትና ስለ መልክ ኢየሱስ ክርስቶስን ቤተ ክርስቲያን አትሰብክም የሚል አንድ ፕሮቴስታንት ተከስቶ ለእርሱ ግብረ መልስ ለመስጠት ኢየሱስ ክርስቶስ አንተ ባልሰማኸው ቋንቋ ስለተነገረ አታመሰግኑትም አይባልም። ለምሳሌ ብዬ ስጠይቀው ዲያቆን ነበርሁ፣ ቦሌ መድኃኔዓለም ነበር ማድር የመድኃኔዓለም መላ ሌሊቱን የእመቤታችን መልክ ነው ሲጸነጸን የሚያድር አለኝ። የሚገርማችሁ በስህተት እንኳን የእመቤታችን መልክዓ ማርያም አይጸነጸንም፣ መልክዓ ኢየሱስ ነው የሚጸነጸነው። ለዝክረ ስምከ ለስርተ ርስከ ለርስከ ለገጽከ ለቀራንቲከ ለይንቲከ ለይዛኒከ አሁን ኑር የምነግራችሁ ሰዓት ፈጅባችኋለሁ እንጂ ከራስ ፀጉር እስከ ግር ጥፍሩ ያለውን ህዋሳት ነው ቤተክርስቲያኗ የምትዘረዝር ማለት ነው። እና እኒህ ህዋሳት በጠቅላላ እንዲህ እያለች ነው የምታመሰግን ብዬ ሰላም ለዝክረ ስምከ ስል የሆነ የዜማ ዳይጽ እንትን አልሁ መሰለኝ አጠፋሁ። እና ብዙ ወንጌል ሳስተምር ቃለ ሕይወት ያሰማልን ብለውኝ የማያውቁ ሰዎች መምህር አበላሹ ለማለት ኮሜንት ለመጻፍ መጡ ማለት ነው። እንደ እኩይ ፍልስጣ ወአንበርከ እቅፍተ ለወልደ እምከ እቅፍተ ሚል ምንድነው የዳዊት አለ 49 ላይ ይሄ ለእናትህ ልጅ መሰናክል አንወርህለት ትነብር ወታም ይወለሁከ ቁጭ ብለህ ስታመው ትውላለህ ዘንተ ገቢረካ አርመምኩለ ከሚል አለ። ይሄንን ሁሉ ስታረግ ዝም አልሁህ አደመተከኑ ኃጢአት ይላል። እንደ ኃጢአት ግን ጣፈጠችን ይላል ልበ አምላክ ዳዊትና ቁጭ ብሎ እንቅፋ እንደ ጥሎ መቼ በወደቀ እያለ የሚጠብቅ ነው ትውልዱ። መልካም ስትሰሩ አይታችሁት ማታውቁት ሰዎች ስትስቱ ይሰበሰባል ማለት የት እንደነበረም አታውቁ። እና ቃለ ሕይወት ያሰማልን ብለው የማያውቁ ሰዎች ስለዚህ ላብራራላችሁ አይደለም እንድትረዱኝ የፈለኩት ሁሌ ማየት ያለባችሁ በመልካም ስራችሁ ውስጥ ጎናችሁ ያልነበሩ ሰዎች የሳታችሁ ሲመስላቸው ያርማችሁ ዘንድ የሚሰበሰቡት በርካቶቹ ናቸው። ለማረም መሰብሰቡም ጽድቅ ነበረ። ስተትን እኩይ ፍልስጣ የሚባል ሰይጣን አለ በቤተክርስቲያን። በቤተክርስቲያናችን ውስጥ ሰይጣኑ አለ እያልኋችሁ አይደለም። በቤተክርስቲያናችን አስተምህሮ እኩይ ፍልስጣ የሚባል ሰይጣን ክፋትን ብቻ የሚጽፍ ማለት ነው። ሰው ሲዘክር፣ ሲመጸውት፣ ሲጾም፣ ሲጸልይ አይጽፍም። ክፋትን ሲሰራ ብቻ የሚመዘግብ ሰይጣን ማለት ነው። እና እንዲህ አይነት ትውልድ ስላለ በተቻለ አቅምና መጠን የምንናገረውን አስበን መጽሐፍ ቅዱስን እጃችን ላይ ይዘን በተስተካከለ ቦታ አእምሯችን ሰብስበን ቤት ላይ ተቀምጠን ምመን እንደ ምመንነታችን የምመን ነኝ ያለ ዕውቀት የላካፍል ማለት ምመን እንደ ምመንነቱ ያለችው አላካፍል ነው። ስለ ክርስቶስ እንማማር። መቼም አልተማራችሁምና ስለ ክርስቶስ አታውሩ ብለን ስለ ሙዚቃ አልበም እንድታወሩ አንጋብዛችሁም። አማኝ ከሆነ የተማረ ያልተማረ የሚባል የለም። ስለ ክርስቶስ አውሩ በየሄዳችሁበት ሁሉ። ዳሩ ግን ስለ ክርስቶስ ስትገልጹ
አንደኛ ክርስቶስን በምላት አልገልጸው ይሆናል ብሎ ፈርቶ ታዛቢ ማስቀመጥ፣ በሁለተኛ ደረጃ ምዕመን እንደመሆናችሁ መጠን ልትስቱ ትችላላችሁ። ለመታረም ዝግጁ ሁኑ። ምንም አይነት ሐሳብ አትስጡ። አሁን የቲክታክ ላይ በጣም ከማፍርባችሁ ነገር አንድ ነገር ትናገሩና ምዕመን እኮ ናችሁ እንደ ዶግማ እንደ አንድ ቤተክርስቲያን ታላቅ አንጋፋ እንደሸመገለ መምህር የተናገራችሁትን ነገር ለማጽደቅ መከራት ያላችሁ ይህ ነውር ነው በእውነት። በቃ ስቸከውን አስተካክላለሁ ሶሪ ነው የሚባለው እንዴ። እንኳን እናንተኛ ጉባኤ ቤት ኖር ነው የምንለው እንደው ዕውቀቱ ባይኖር እንደው ማዛው አለን የምንለው ሰዎች እኮ ተሳስተሃል ሲሉ እሺ ማለት አለብን፣ መለስ ማለት አለብን። ስለዚህ በጣም ልዩ ጥንቃቄ እንድታደርጉ ፈልጋለሁ። በጣም ልዩ ጥንቃቄ። ይሄ ልክ አይደለም ስንል እሺ ነው ማለት። እኔ እኮ ልል የፈለኩት ይላል የጥግግ ለማትስ ነው የሚባለው አይደለም። ለሃይማኖት አይሰራ። ስስቸ ከሆነ ሶሪ በቃ አስተካክላለሁ፣ ለቀጣይ እንዳይደገመኝም መምህራን ካላችሁ ርሙኝ አስተካክሉ ነው ሊባል የሚገባውና ስለዚህ እኛንም በእውነት እንደም ያስተካክለን ብናገኝ እንደው ምላጭ ቢያብጥ በምን ይበጣል ዋስ ቢያንቅ በምን ይዋጣል ይላሉ አበውና መምህሩ ራሱ ሲበድል ነው እንደው አስተካካይ ያጣን ተመለስ እንለውን የመምህር አንተ መምህር እያለ የሚያስቸግረን እንጂ ምዕመናንማ እንዳትቆረፉብን በእውነቱ እና ምዕመን እንደመሆናችሁ መጠን ምዕመንነታችሁን ይዛችሁ እኔ ምዕመን ነኝ ብላችሁ መጀመር፣ ከዚያ ውጭ መረጋጋት ማስተዋል። እንደው በጣም ማየውን ልናገር ዛሬስ በዚሁ ከተነሳው አይቀር በአረቡ በጾሙ ማለት ነው ላይቭ ገብተው ቡና እየጠጡ የሚሰብኩ ሰዎች አሉ። የኛ ልጆች በጾም በ3 ሰዓት ቡና እየጠጡ ላይቭ ገብተው ውጭ ነው እንደ ሰው እየስል በዚህ ሀገር ድንገት ማታ ሆኖ ከሆነ ብዬ አረዚ ኢትዮጵያ ነው አርጎ ደግሞ ስለ ሃይማኖት ሊያስተምር ቁጭ ይላል። ምግብ እየበላ የሆነ ሆቴል ላይ የሆነ እንትን እዛ ምንድነው ነው የሚባለው? ቢያንስ እንኳን እንደው እግዚአብሔር ምስክሬ ነው እንዴ እኛ ምን ተጠነቀቅ እንዴ እኛ በጣም ነው እኮ ምን ፈራቸው እኛ ምመናን እናንተ በእናንተ እንዴት እንደማትፈራሩ ይገርማል። መንገድ ላይ የሩ ከሆነ እንደው ካሜራ እንኳን በርቶ ጫጫታ መኪና እንኳን ድምጽ ገብቶ እንዳረብሽ በጣም ተጠነቀቃለሁ። እንዴ ባለች መክሊቴ እንኳን ቢያንስ ትንሽ እንድናገለግል ይያልን ማለት ነው። ከዚህ ግን ስርዓት እየሻረ ስርዓት አስከባሪ ማለት ነው። የተሰረቀ ተብያ ላይ ከተሰረቅ ማለት ይሄ አትስረቅ ሚል ራሱ የሚሰርቅ ጾም ሚል ራሱ ማይጾም ጌታ ይህን በማቴዎስ ወንጌል ምዕራፍ 23 ላይ ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍቶ ፈሪሳውያን አለ። ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል። ሁሉ ዘመሃሩክሙ ግበሩ ወእቀቡ አለ። የሚያስተምሯችሁን ነገር ሁሉ ያዙ፣ ጠብቁ፣ ስሩ። ዳሩ ግን ወበከመ ምግባሮሙ ይትግበሩ፣ እንደ ስራቸው ግን አትስሩ። እስመ እሙንቱ ዘይምሄሩ ለሰብ ይጅገብሩ፣ እነሱ ለሰው የሚያስተምሩትን አይሰሩምና። ወያሲክሙ ወለሰብ ዲበ ከፍቱ ወለሉ ሰይለክፉ ወባጻይቶሙ፣ በሰው ትከሻ ሰው የማይችለውን ይጭናሉ፣ እነርሱ ግን በጣታቸውስ እንኳን ሊነኳት አይወዱም አለ ጌታ። በጣታቸው የማይነኩትን የሚያስተምሩ እና ዳዊትም ድገሙ፣ ዳሴ ማርያም ብድግ ብላችሁ ድገሙ። ዛሬ እንደ ዘመኑ በአማርኛም በምንም እኮ ተቀምጧል አይደል? ስለዚህ እሱን በሚገባ ማንበብ መሞከር እንዲያ ማድረግ ነውና ጸሎት በጸለይን ቁጥር ደግሞ እግዚአብሔር እያገዘን ይመጣል። ክርስትና እንደሌላው ህይወት ዝም ብሎ ፕላን አይደለም፣ እቅድ ወሬም አይደለም። ለመኖር ሁሉ መሞከር መጀመር፣ እርዳኛ አንተ ማለት መበርታት፣ ምን እናገረው የሚሰምርልን በሰላም ወጣ መንገባ እግዚአብሔር ጋር ስናወራ ነው። እግዚአብሔር ጋር ወሬ ሳንጀምር እየወጣን እኮ ነው ሰው ጋር ስናወራ አልግባባ እያልን አገሩም ቀኑም እየጨለመብን የሚውለውና እግዚአብሔር ጋር መነጋገር ማስተዋል፣ እነሱን ነገሮች ገንዘብ አድርጉ የሚል ወንድማዊ ምክሬ ነው። ስመክር ለመመከርም ዝግጁ ሆኜ ነው። የቅዱሳን አምላክ ያክብርልኝ። ዲያቆን መዝሙረ ደህና ሰነበት። ቆይ እንኳን ደህና መጣ። ይመስገን መምህር። ይቅርታ ያው ስለጠሩ ነው የተናገርኩት እንጂ እኔ ሳልጠራ ማይክ አላነሳም። እግዚአብሔር ይመስገን መምህር። እንዴት ነው የኔታ? ሰላም ብያለሁ። እንኳን አደረሶት። ክርስቶስ ተንሥአ እሙታን እንግዲህ ኃይሎ ስልጣን እንኳን አብራ ሰረው ለሰይጣን ደረሰ። አሜን አሜን። ጋዞ ለአዳም ሰላም ሚደሰ ኮነ ፍስሐ ወሰላም። ሁላችሁንም ሰላም ብያለሁ። በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ብርሃናችን ሞታችን ተገሎ ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል። ከሞት ወደ ሕይወት አሻግሮናል በደሙ እና ሁላችሁንም እንኳን አደረሳችሁ ብያለሁ። ቃሎት ያሰማልን መምህር። ስሜ ስለጠራ ብቻ ነው አንቺ አነሳሁት። በኋላ ላይ ሜቢ ሀሳብ ካለ ይሰጣለሁ። እግዚአብሔር ይስጥልኝ። እሺ መዝሙር ችግር የለውም። ሰላም ብያለሁ ሁላችሁም። ድንገተኛ ሀሳብ የተነሳ ነው። እሺ ቆይ አንዴ በዛ አጋጣሚ
አንዴ ደግሞ እህቴ አንዴ ፕሊስ አና ማስታወቂያ ልናገር። ድንገት በተነሳ ቆይ አንዴ አንቺ አንዴ ጉዳይ ይኸውልሽ፣ እኛ ሁላችን የተሰበሰብን ኦርቶዶክሳውያን ነን። አንቺ ፕሮቴስታንት ነሽ። ጉዳዩ የተነሳው በእኔ ነው አይደል? ስለዚህ ቆይ አንዴ የኔ ይቅርታ የምጠይቃቸው ሰዎች አሉ። ይቅርታ ደሜ አንዴ ቆይ ደሜ፣ አንደኛ የቤቱ ባለቤት ሀና ቤት ስላለን በሀና ሀሳብና ታይም ነው መሄድ ያለብንና እሷን ቆይ አንዴ ማለት አልችልም። እሷ ቤት ስላለን እሷ ትምራን፣ እሷ በዚህ መልኩ ብላ ሳትመድብና ቆይ እሷ ጨርሻለሁ። ደሜዋ እሷ ትስጥ ሰዓቱን፣ ሁላችንም እሷ ትስጠን። የእሷን ሰዓት ጠብቀን ነው መሄድ ያለብን። ቀጥይ ሀኒቾ፣ ረብሻ እንዳይሆን ለዛ ቢሆን አሪፍ ነው። አይ ሌላም እንትን ብዙ ሰው ስላሉ ከስር ድንገተኛ የተነሳ ነው ከደምሮ ጋር የተነሳ ስለ ክርስቶስ ምልጃ ለዚህ ነው እዚህ ያለ ነው ለማለት ፈልጌ ነው። ግልጽ ማድረግ ካለባቸው አድርጉ፣ ምንም ችግር የለውም። ግን ይሄ ድንገተኛ ነገር ነው፣ በፕሮግራም ምናምን የተደረገ ነገር አይደለም። ስለዚህ ኦርቶዶክሳውያን ቢበዙም ያው በተነሳ ጥያቄ ነው፣ ምንም ችግር የለውም። ፓስተር አሌክስ ግን ጥያቄ ነበረው፣ ይጠይቅና መምህር ኤፍሬምን መቀጠል ይቻላል፣ ማብራራት ይቻላል። ይቅርታም ከፈለግ ደምረ ጠይቅ፣ ምንም ችግር የለውም። ግን ፓስተር ጥያቄውን ይጨርስ ከመምህር ጋር ለማለት ነው። አይ ፓስተር ከሄደ ሌላ የኔ አጀንዳ ይቀየርና ሌላ ውስጥ ስለሚገባ ነው። አንቺ አይ አጀንዳ የተከፈተው በለተነው ካለ እሺ በልሽ ደምረ ኦኬ ይቀድልህ። እሺ ጨርስ። ምንድነው መምህርዬ ዲያቆን መዝሙሬም ቃሉት ያሰማልን። ሁለታችሁንም በጣም ነው ማከብራችሁ መወዳችሁ። እንደታየው እንግዲህ ሁላችሁም እንደሰማችሁት እኔ እንደ መናፍቅ ማለት የምንፍቅና ትምህርትን እንዳስተማረ ተደርጎ በአራት ሰዎች ምክንያት ስሜን ለማብጠልጠልና ከኦርቶዶክስ ልብ ለማውጣት የተካሄደ እርምጃ ነበረ። ግን መምህር ኤፍሬም ቁጭ በቃ በሚገርም ሁኔታ አስተምሯል። በዚህ አጋጣሚ ግን በእኔ ባህሪ ካራክተር ምናልባት ያው እኔ ትንሽ እንትን ስለሆንኩ ነው ማለት ኢሞሽን ስለሆንኩ ነው። ሰዎች እኔ ባላልኩበት ሁናቴ ብልሃል ብለው ሲሉ ትንሽ ኢሞሽናል ስላደረገኝ ነው። መጥፎ ነገር ምናልባት በእኔ ያያችሁ ሰዎች ካላችሁ ሶሪ ይቅርታ። ከዛ ባሻገር ግን በአስታራቂነቱ አሁንም ክርስቶስ ኢየሱስ አንድ ጊዜ በመስቀል ላይ በሞቱ ያስታርቀን ለዘላለም የሚሆን ነው ብዬ እማምን ሰው ነኝ። ቤዛነቱ አንድ ጊዜ የሆነ ለዘላለም የሚሆን አሁን ላይ ግን ኢየሱስ ክርስቶስ አያማልደንም። አሁን ላይ ኢየሱስ በክብሩ ነው ያለው፣ በአብ ቀኝ ነው ያለው፣ በክብሩ ነው ያለው። ኢየሱስ ክርስቶስ ለማናችንም ልመናን እያደረገልን አይደለም ብዬ እማምን ሰው ነኝ። ከዛ ባሻገር ግን እኔን ከኦርቶዶክስ ልብ ለመፋቅ የተለያየ አጀንዳ ይዛችሁ የምትንቀሳቀሱ ሰዎች ዛሬ እንግዲህ መምህር ኤፍሬም በደንብ አድርጎ ነግሯቸዋል። ተረጋጉ። አመሰግናለሁ። ጨርሻለሁ። እሺ ዓለም ቆርጠሽ ላይ እንትን በይ። አንቺ አንድ ቁጥር እየጻፍሽ ነው የምትይዋለሽ። ሰላም ብያለሁ። መምህር ኤፍሬም ፍቱኝ ባርኩኝ። እኔ ማለት አሁን እሱ ልክ ካህን አይደለሁም መምህር ነኝ። እሺ አባታችን ልክ እኛ ከቤተክርስቲያን ልናወጣው እንደሆነ ምናምን እንደዛ አድርጎ እየተናገረ ነበር። ይሄ ስህተት ነው። የኔ ዋና ሐሳቤ ምንድነው? ለምሳሌ ሌላ ቤት ፕሮቴስታንቶች ቤት ወገኖቻችን ቤት እየሄደ እንደዚህ አይነት ኮመንት አትጻፍ፣ ያለ ማብራሪያ እንደዚህ አይነት ደረቅ ቃል አትጠቀም፣ እየሄድክ አትጻፍ ነው ዋና ፖይንቱ እንጂ እኔ አንተን ከቤተክርስቲያን ለማስወጣት ምናምን አቅምም የለኝም ስልጣኑም የለኝም። ሀሳብ ልስጥ ይፈቀድልኛል? እሺ ያሬዶሽ ቀጥል። እሺ ለደሜ መጀመሪያ ለደሜ ሀሳብ ልስጥ። ደሜ ሰው ምንድነው ክርስትና የሰው ልብ ላይ መሳል ወይ ደግሞ መፋቅ አይደለም። ክርስትና ኦልዌይስ ክርስቶስን ማየት ነው፣ መስቀሉን ማየት ነው። ሐሳብክ ልብክ ሊሆን የሚገባው ቀራኒዮ ላይ ነው። የሰው አፕሩቫል የሰው ልብ ላይ መቀመጥ ወይ የሰው ልብ ላይ መፋቅ እሱ ማተር አያደርግም። ሁሌም በትምህርትና በንግግርህ የቤተክርስቲያኗን ትምህርት ነው ሪፕሬዘንት እያደረኩኝ ያለሁት ወይስ የራሴን ፍቃድ ነው የራሴን ስሜት ነው ብለህ እሱን ቼክ ማድረግ። ሁለተኛ ደግሞ እግዚአብሔርም ሰው እንዳያዝንብህ መጠንቀቅ ያለብን ነገር መጠንቀቅ። መጀመሪያ ቅድሚያ ሰው ለምታየው መጠንቀቅ፣ ቀጥሎ ደግሞ ለእግዚአብሔር። በተረፈ ግን
የሆነ ነገር ኮመንት ሲሰጥ ወይ የሆነ ነገር አስተካክል ስትባል ወይ ደግሞ የሆነ ነገር አርም ስትባል ከኦርቶዶክስ ያለ ልትፍቁ ወይ ደግሞ የሆነ ነገር ልታረጉኝ እያልክ ከሆነ ደሜ በጣም ከባድ ነው የሚሆንብህ ህይወቱ። ስለዚህ አይ ዶንት ቲንክ ያ ነገርን አስቀረው ተወውና አሁን ምንድነው ለምሳሌ ዛሬ ምን ተማርኩ? ዛሬ ምንድነው ከመምህር ኤፍሬም ከወንድሞቼ ከእህቶቼ የተማርኩት ነገር ምንድነው? እኔ ስለው ምንድነው ማስተካከል ያለብኝ ነገር በሚለው ብቻ ወስደህ ወደፊት መሄድ ነው እንጂ ያለብህ ከሰዎች እንትን ጋር አፕሩቫል እና ዲስ አፕሩቫል ጋር የምትሄድ ከሆነ አንደኛ ፎከስ ማድረግ ያቅታል ህይወቱ ላይ መንፈሳዊው ዓላማው ብዙም በቃ ላይታይ ይችላል እና ኢዝሊ ቶሎ እንትን ስትል ስለማይክ ነው ደሜዋ። እና ትልቁ ነገር ራስህን ለማስረዳትም አለመጣር ነው ደሜ። ትልቁ ነገር እግዚአብሔር ልብን ይመረምራል፣ አንደበትን፣ ልብን፣ ኩላሊትን የሚመረምር አምላክ ነውና ስለዚህ ሐሳብህን ከገለጽክ እርማት ካገኘ የሚያርሙ አባቶች ወንድሞች በዙሪያ ካሉ በቃ ታስት እንዲያውም ከሚያጨበጭብል ይልቅ የሚያርምህ ሰው ጋር በጣም እንዲያውም አታችመንት ቢበዛ ጥሩ ነው ደሜ። የሚያጨበጭብል ሰው እያጨበጨበ ገደል ሊከትም ስለሚችል ማለት ነው። እንዲያውም ምንድነው ከተገለጠ ፍቅር ካልተገለጠ ፍቅር የተገለጠ ዘለፋ ይሻላል ይላል እንዲያውም የኔ ፕሮፋይል ላይ ተው ከሆነ። ስለዚህ እንዲያውም የሚዘልፍ የሚመክር የሚገስጽ ጋር በደንብ አታችመንት ግንኙነት በስቶ እንዲያውም ልትጠነክር የምችለው በተግሳጽ ነው። ሰይ ተግሳጽን ገንዘብህ አድርግ ማለት ነው። ምክርን ገንዘብህ አድርግ፣ ተግሳጽን ቁጣን ገንዘብህ አድርግ፣ ውደደው፣ አፍቅረው። እነዚህ ናቸው የሚያሳድጉ፣ እነዚህ ናቸው ፈተና ሲመጣ ጥንክር አድርገው እንድትሻገር የሚያደርጉ ከጭብጨባውና ከአድናቆቱ ይልቅ ማለት ነው። ጭብጨባ ብዙን ሰው ከመንገድ ስላስቀረ ማለት ነው። አድናቆትም ብዙን ሰው ትዕቢተኛና ትምክተኛ አድርጓል እንጂ ትርፍ ያተረፈ ማንም የለም በአድናቆትና በተቻለ መጠን ተግሳጹን በደንብ ውደደው ማለት ነው። በተረፈ ሀንቾ የቤተክርስቲያኗ ትምህርት መምህር ኤፍሬም በደንብ አድርገው አስቀምጦልናል። ኦኬ አንድ ጥቂት ሀሳብ ልስጥና ሜይ ቢ ጥያቄ ካላችሁ እዛ ላይ መጠየቅ ትችላላችሁ። ይሄ ምልጃ የሚለው ቃል በመጽሐፍ ቅዱስ ለክርስቶስም ተነግሯል፣ ለሰዎችም ተነግሯል። ለምሳሌ ኢየሱስ ክርስቶስ ብርሃን ነው፣ ብርሃን ነኝ ብሏል። ሐዋርያትም ብርሃን ተብሏል። ስለዚህ ሁለቱም ቦታ ጋር ብርሃን ስላለ ለክርስቶስም ለሐዋርያትም አንድ አይነት ቃል ነው የምንጠቀመው። ስንፈታው ቃሉ አንድ መሆኑ ፍቹን አንድ ያደርገዋል? አያደርገውም። ቃሉ ለተነገረለት አካል ፍቹ ይተረጎማል ማለት ነው። ለምሳሌ ክርስቶስ ብርሃን ነው ሲባል እውነተኛ ብርሃን ነው ማለት ነው። የባህሪ ነው፣ ማንም አይስተው ማንም አይቀማው ነው ማለት ነው። ሐዋርያት ግን ብርሃን ናቸው ሲባሉ ሰጪ ቀም ያላቸው ማለት ነው። ሰጪ ቀም ያላቸው ማለት ነው። ምልጃ የሚለው ለምሳሌ ስለ ነገስታት ማልዱ ተብሎ ለእኛም ተነግሯል። ኦኬ መንፈስ ቅዱስ ይማልዳል ተብሎ ሮሜ 8:26 ላይ ተነግሯል። ወልድ ኢየሱስ ክርስቶስ ይማልዳል ተብሎ ሮሜ 8:34 ላይ ተነግሯል። እንዲሁም በላይ ክፍል ላይ እግዚአብሔር በእናንተ እንደሚማልድ ተብሎ ተነግሯል። ስለዚህ እነዚህን ቃላቶች ልክ ለሰው ልጆች በተነገረው ይቅርታ ስል ገብቶብኝ ነው። ጸሐፊዎቹ ሰዎች ናቸው። እኛ እንደ እስልምና አይነት ሐሳብ የለንም። ከሰማይ መጽሐፍ ወረደ ብለን አናምንም። ጸሐፊዎች ያሉት ሰዎች ናቸው። ሰዎች ደግሞ እኛ በሚገባ መልኩ ይጽፉታል። ስለዚህ ቃሉ እዛም እዚህም ስላለ ለሁሉም አንድ አይነት ትርጉም ልንሰጥ ነው ወይ? ለምሳሌ ምልጃ ለሚለው ለእኛ ሲነገር ምንድን ነው የሚነገረው? ለሰው ልጆች ማልዱ። ለምሳሌ ሐና አማልጅኝ ታማልጅኛለሽ፣ ምን አርገሽ? በልመና በጸሎት። ኦኬ ይሄውኑ ትርጉም ነው ክርስቶስ የምንሰጠው ቃሉ ስላለ ተብሎ አይደለም። ስለዚህ ቤተክርስቲያን ጥንቅቅ ብላ በጣም ተጠንቅቃ ነገረ ክርስቶስ ስታስተምር ይሄ ምልጃ የሚለውን ቃል ማንጠቀመው ለምንድን ነው? ለክርስቶስ ሲነገር የሚይዘው ጸሎትና ልመናን አይደለም። ለክርስቶስ ሲጀመር የሚይዘው ምንን ነው? ቤዛነትን ነው፣ መሞቱን ነው። እሺ በጣም እሺ፣ ስልክ አትደውልብኝ ፕሊዝ። ሰው መሞቱን ነው የሚያሳየው። መሞቱ ደግሞ ምንን ያሳያል? ፍቅሩን ያሳያል። ፍቅሩ ደግሞ ምን ያሳያል? እሱ የሚምር ሊቀ ካህን መሆኑን ያሳያል። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ የሚምር ሊቀ ካህን ይሏል። ለኢየሱስ ክርስቶስ ሲናገር ባይዘዌ እኛ ማስታረቅ የሚለውን ቃል የምንጠቀመው ምልጃ የሚለውን ቃል የማንጠቀመው ለምንድን ነው ይባል? ክርስቶስ ኢየሱስ የሚምር ሊቀ ካህን ስለሆነ ነው። ምን ማለት የሚምር ሊቀ ካህን? ሊቀ ካህን ተብሎ ብቻ ለክርስቶስ አይነገርም። ምክንያቱም ቅዱስ ጳውሎስ ጥንቅቅ አድርጎን ብሎ ጽፎልናል። ስለ ክርስቶስ ሲናገር የሚምር ሊቀ ካህን ብሎታል። ለምንድነው ለክርስቶስ የሚምር የሚባለው? ሊቀ ካህንማ ሊቀ ካህን ነው።
የብሉይ ኪዳን ካህናትም እኮ ሊቀ ካህን ተብለዋል። ለክርስቶስ ሲነገር ግን የሚምር የሚለው ለምን ተጨመረ? ራሱ ምን ስለሆነ ማለት ነው? የብሉይ ኪዳን ካህናት ሊቀ ካህን ብቻ ሆኑት ለምንድን ነው? ይጸልያሉ፣ ይለምናሉ ስለ ራሳቸው ኃጢአት፣ ስለ ሕዝቡ ኃጢአት፣ ከዛ መልስ ይጠብቃሉ ከእግዚአብሔር። አንዳንዴም ከነኖር ከነ ኃጢአታቸው አስቀድመው ስለ ራሳቸው መስዋዕት ሳያቀርቡ ከገቡ ሊቀጸፉም ይችላሉ። ታውቃላችሁ፣ እግራቸው ላይ እና ወገባቸው ላይ ገመድ ታስሮ እንደሚገቡ። ምክንያቱም መቅሰፍት እግዚአብሔር ከቀጣቸው እዛው እንዳይቀሩ ጎቶ እንዲያወጧቸው ማለት ነው። ስለዚህ እነሱ ይጠብቃሉ መልስ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። መልስ የሚጠብቅ አይደለም። ራሱ ታራቂ ነው። ራሱ ደግሞ አስታራቂ ነው። ራሱ መስዋዕት ነው። ራሱ መስዋዕት ተቀባይ ነው። ራሱ ደግሞ መስዋዕትን ያሳረገ ነው። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ስለሆነ ቤተክርስቲያን ጥንቅቅ አርጋ የምንጠቀማለች። የሚያስታርቅ፣ የሚታረቅ፣ የሚያስታርቅ እርሱ ሊቀ ካህን፣ እርሱ የሚምር ሊቀ ካህን፣ እርሱ የካህናት ሁሉ አለቃ፣ እርሱ ራሱ ቤዛ የሆነ፣ እርሱ ራሱ መስዋዕት የሆነ፣ መስዋዕት አቅራቢ የሆነ፣ ራሱ ደግሞ መስዋዕት ተቀባይ የሆነ ስለሆነ ምን ትለዋለች? የሚምር ሊቀ ካህን ብላ ጠራዋለች። ስለዚህ ሮሜ 8:34ን ስንፈታው ለምሳሌ ሮሜ 8:26 ስለኛ የሚማልደው መንፈስ ቅዱስን ይናገርና ስለ ቅዱሳን ይማልዳ ይላል። መማለድ የሚለው ፈታ ነው እኮ እዛ አይደለ? ምን ብለን እገዛ ብለን። አይ መንፈስ ቅዱስ እኮ ይለምናል ይጸልያል ማለት አይደለም። እና ምን ማለት ነው? ይማልዳል የሚለው ቃል ስላለ ብቻ ይኸው በቃ አንል ማለት ለመንፈስ ቅዱስ ሲነገር ለመንፈስ ቅዱስ ከምን አንጻር ተነገረ ስንል እገዛውን ለማሳየት አይደል? ስለዚህ ምልጃ ራሱ ማለት ማገዝም የሚል ትርጉም ይዟል ማለት ነው። ግን ሲያግዝ እንዴት ነው? ራሱ ምን ስለሆነ ነው? በባህሪው ምን ስለሆነ? መንፈስ ቅዱስ ጥበብን የሚሰጥ ኃይልን የሚሰጥ ብርታትን የሚሰጥ እውቀትን የሚሰጥ ስለሆነ ማለት ነው መንፈስ ቅዱስ። ስለዚህ ምን ይባላል? እግዚአብሔር ረዳቴ ነው ላል አይደለ? እግዚአብሔር እኮ አጋዤ ነው ላለው። ለምሳሌ መምህር ኤፍሬምን እኮ ያግዙኛል አጋዤ ናቸው ላለው። እግዚአብሔር አጋዤ ነው ባልኩበት ነው መምህር ኤፍሬምን አጋዤ የምለው አይደለም። ቃሉ አንድ ሊሆን ይችላል። እግዚአብሔር አጋዤ ነው ምን እያልኩኝ ነው? እረኛዬ ነው እያልኩኝ ነው። ጠባቂ ነው እያልኩኝ ነው። መጠበቅ የባህሪው ነው። ርኅራኄ ፍቅሩን እየገለጽኩኝ ነው። መምህር ኤፍሬም ግን አጋዤ ናቸው ስል ምን እያልኩኝ ነው? እንደ አንድ ክርስቲያን አባት ወይም ወንድም በምክር ሊሆን ይችላል፣ በጸሎት ሊሆን ይችላል፣ በብዙ ነገር ያግዙኛል ማለት ነው። ኦኬ። ለእግዚአብሔር ግን አጋዤ ነው ስንል ግን ምን እያልን ነው? እርሱ መከታችን ነው፣ እርሱ አምባችን ነው፣ መጠጊያችን ነው እያልን ነው። ስለዚህ ሮሜ 8:26ን የተረጎመ ሰው ይማልዳል የሚለውን ይዞ አይ ይሄ እኮ ምልጃ፣ ልመና፣ ጸሎት አይደለም፣ ቤዛነትም አይደለም፣ ማገዙን ለማሳየት ነው ብሎ የተረጎመ ሰው ሮሜ 8:34 ላይ ሲመጣ ለክርስቶስ ሲነገር ለምንድን ነው የማይተረጉመው? መቼም ልመና አይደለም ጸሎት አይደለም ካልን የኢየሱስ ክርስቶስ ዮሐንስ አፈወርቅ ሮሜ 8:34ን ሲፈታውን ብለን የፈታው ፍቅሩን ለማሳየት ነው ይሏል። እገዛውንና ፍቅሩን ለማሳየት ይማልድናል በሚለው አስቀምጠው። ስለዚህ ኦርቶዶክሳውያን ቃሉን በጣም ተጠንቅቀን የሚያስታርቅ መካከለኛ የሚምር ሊቀ ካህን እያለን ኢየሱስ ክርስቶስን እናስተምራለን እና ዕብራውያንንም ብንመለከት ዕብራውያን 7ንም ስናጠና ሮሜንም ስናጠና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በደንብ አርጋ ነው ዲፋይን የምታደርገው ስለ ክርስቶስ ሲነገር ምን ማለት እንደሆነ ማለት ነው። ምክንያቱም እዚህ ቆሮንቶስ ላይ ከራሱ ጋር ካስታረቀን የማስታረቅም ደግሞ አገልግሎት ለእኛ ከሰጠን ነው የሚለው። ከራሱ ጋር አስታረቀን ካለ በኋላ የማስታረቅንም አገልግሎት ለእኛ ሰጠን። ኦኬ። ከራሱ ጋር እኮ ሲያስታርቀን አብ በልጁ ሲታረቀን እኮ በቤዛነት ነው። እኛ ግን አስታራቂዎች ስንባል በእኛ ቤዛ እየሆንን ነው እንዴ? አይደለም። ለክርስቶስም የማስታረቅ ተብሎ ተነገረለት፣ ለእኛም አስታራቂዎች ተብሎ ተነገረልን እና አንድ አይነት ትርጉም ነው ያለው? አይደለም። ለእኛ ሲሆን ምን ይባለው? ጠይቀን ጸሎት የምንጠብቅ ስለ ወንድሞች፣ ስለ እህቶች፣ ስለ ህዝቡ፣ ስለ ምድሩ ምን የምናደርግ ከእግዚአብሔር ጋር ታረቁ እያልን ወንጌልን የምንሰብክነ ኑ ወደ ንስሐ እያልን ማለት ነው። ስለ ክርስቶስ ግን አስታራቂ ሲባል ግን ቤዛነቱን ነው የምናወራው። መስቀል ላይ የተደረገውን ውለታ ነው የምናወራው እና ይህንን በደንብ አድርጎ አይገስ ዲፋይንም አድርገን ነው የምናስተምረው ማለት ነው እና ይሄ በዚህ ብያዝ ጥሩ ነው። ጥያቄ ያለው ሰው ካለ ግን በዚህ ላይ የኦርቶዶክሳውያን ትምህርት መጠየቅ ይችላል። ማጠቃላይ መልእክቴ በተለይ ቤተክርስቲያኗን ትምህርት በደንብ ጥንቅቅ አድርገን የማናቅ ሰዎች ከኔም ጭምር በቃ ዝም ለምን አንልም? በቃ ትምህርቱን ካላወቅ ነው ማስረዳቱን ካላወቅ ነው ትርጓሜውን አንድምታውን እያመጣን ኤክስፕሌን ማድረግ ካልቻልን በቃ ለምን ዝም አንልም? ደሜ ከሆንክ እኔ ከሆንኩኝ
በቃ ዝም ማለት እኮ ይቻላል። ባይዘወይ የግድ መናገር የለብንም። በዝምታ ራሱ እኮ እግዚአብሔር ማገልገል ይቻላል። እና ያው አሁን የመጣነው ምንድነው ፕሮቴስታንት እህትና ወንድሞቻችን ጋር ነው። ቢሆንም ግን ኦርቶዶክሳውያንም ስላላችሁ ከኔም ጭምር የማናውቀው ነገር ካለ ቅድሚያ ለመምህራኑ መጀመሪያ አሁን መምህር ኤፍሬም ስላሉ ነው እንደዚህ የምናገረው፣ ስለሚያርሙኝ ስለሚቆጡኝ ለመጀመሪያ ለነሱ ቅድሚያ መስጠት የቤተክርስቲያናችንም ባህሏ ነው፣ የልጆቿም ባህሪያቸው ይሄ ነው። መምህራን ካሉ መምህራን ቅድሚያ እንዲናገሩ እንዲያስተምሩ ይደረጋል። ሌሎቻችን ቁጭ ለመማር ነው። መምህራን ባይኖሩሳ የሉም ብለን ደግሞ እንደፈለግን እንዋኛለን? አንዋኝም። ምን ያህል ዝግጅቱ አለኝ ብጠየቅ በአባቶች ትምህርት፣ በትርጓሜ፣ በቤተክርስቲያኗ ማስረጃዎች የምናገረውን ነገር እንዴት ላሳይ ይችላል? ዝግጁ ነው የሚለውን ነገር አይተን ካሌለን ዝም ማለት ይቻላል። አላቀውም ማለትም ይቻላል። ጠይቄ ልምጣ ማለት ይቻላል። እና እንደዚህ እያደረግን አይገስ መማማሩ መልካም ነው። አንቾ ቤትሽን ከፍተሽ ሀሳባችን እንድሰጥ ስለፈቀድሽ እናመሰግናለን። መምህር ኤፍሬም ሜቢ ስናገር ያበላሸሁት ካለ አቃንተው ያስተምሩን። እግዚአብሔር ይስጥልኝ፣ ይቅርታ ስላረዘምኩ። ኧረ ቃለ ሕይወት ያሰማልን። አምላከ ቅዱሳን ክብረ ሊቃውንትን አስበ መምህራንን ያድልልን ብያለው። ምንም መውሰድ ነው። አሁን አንዳንድ መራራ ክኒኖች እነርሱን በመውሰድ የሚመጣውን ፈውስ በመርሳት የክኒኖችን ምረት እያሰቡ ባለመዋጥ በሽታቸውን የሚያጸኑ ግለሰቦች ብዙዎች ናቸውና ቃሉን በሚገባ ወስዶ ራስን መለወጥ ነው። ትርጉሙ እንደዚያ ነው የሚሆነው። ምክር ሰናይት ለኩሉ ዘይገብራ ይላል ልበ አምላክ ዳዊት። ምክር ለሚሰራት ሰው ሁሉ ጥሩ ናት ይላልና መስራት ነው የሚጠበቀው። ስለ ክርስቶስ ሊቀ ካህንነት መጨመር የምፈልገው ሊቀ ካህን ነው። ምናዊ ሊቀ ካህን? ዘላለማዊ ሊቀ ካህን። ለምን ሆነ? መስዋዕቱ ዘላለማዊ ስለሆነ። መስዋዕቱ ዘላለማዊ ከሆነ ካህኑም ሊቀ ካህኑም ዘላለማዊ ነው ማለት ነው። እና ቅድም የተነገረው በብሉይ ኪዳን 4 ነገር ያስፈልጋል። እግዚአብሔር ያስፈልጋል፣ ካህኑ ያስፈልጋል፣ መስዋዕቱ ያስፈልጋል፣ ኃጢአተኛው ሰው ያስፈልጋል። ይሄ 4ቱ ካልተሟላ መስዋዕት አይባልም። እግዚአብሔር ከሌለ ካልተቀበላቸው፣ ካህኑ ከሌለ፣ በጉ ወይም ጊደሩ ከሌለ፣ ያ ደግሞ በደለኛው ሰውዬ ደግሞ ኃጢአቱን የሚያስተሰርይለትን ካህን የሚፈልገው ርሱ ከሌለ የለም አገልግሎት። ይሄ ያስፈልግ ነበር። ወይም ደግሞ ያ ኃጢአቱ እንዲሰረይለት የሚፈልገው ግለሰብ 3 ነገሮችን ይፈልግ ነበር። እግዚአብሔርን፣ መስዋዕቱንና ሊቀ ካህኑን ማለት ነው። አሁን ግን ሁሉ ባንድ የሆነው ክርስቶስ ራሱ መጣ ነው። ሁሉ ባንድ ማለት ነው። መስዋዕቱን የሚሰዋው ሊቀ ካህን እርሱ ነው። መስዋዕቱ ነው የሚሰዋው መስዋዕቱ ራሱ ነው። መስዋዕቱን ከአብ ከመንፈስ ቅዱስ ጋር የሚቀበል ደግሞ እርሱ ነው። ይህ ማን ነው? ክርስቶስ ነው ማለት ነው። ይህ ድርጊቱ ቀራንዮ ላይ ያደረገውና ሊቀ ካህን አልነው። ስጋውን የቆረሰ ደሙን ያፈሰሰ ሊቀ ካህን። ሊቀ ካህንነቱ የማያልፍ ዘላለማዊ ሊቀ ካህን ነው። እንደ ኦሪት ሞት የሚገድበው አይደለም። እንደ ኦሪት በጸጋ የተሾመ አይደለም። የባህሪው አደረገው። ሊቀ ካህንነቱ ባህሪው ነው። ያ የባህሪው ለዘላለም አምላክ ፍጹም ስለሆነ የማይጠፋ ሊቀ ካህን ሆነ። ለምን? የማይጠፋ ዘላለማዊ መስዋዕት ስላለው ነው። ያ መስዋዕቱ ካልጠፋ ሊቀ ካህንነቱም ዘላለማዊ ነው። ስለዚህ በቤተ ክርስቲያን አስተምህሮ በደንብ ልዩ ትኩረት አድርጋችሁላችሁ እንድትይዙት የምፈልገው ክርስቶስ አማላጅ ነው የሚል ንግግር ፈጽመን አንጠቀምም። ብንጠቀመው አውዱ ምንድነው ብሎ አውዱን ማየት ነው። ቅድም መዝሙረ ስለ አውድ በደንብ ተናግሯል። እሱን ያዙ በደንብ። ምን ማለት ነው? አማላጅ ካልነው ምን ለማለት ፈልገን ነው? ልክ በብርሃን በሌሎቹ ምሳሌ እንደተናገረ ሁሉ ምን ለማለት ፈልጎ ነው ይሄንን ቃል የተናገረው? እናንተ የዓለም ብርሃን ናችሁ ሲል ክርስቶስ ራሱ ደግሞ የዓለም ብርሃን ነኝ ብሎ ከተናገረ ለሐዋርያት ሲነገርና ለእርሱ ሲነገር ምን ማለት ነው? ለምሳሌ ፀሐይም መብራት ትባላለች፣ አምፖልም መብራት ይባላል። የሁለቱን ልዩነት ለእናንተ ማስረዳት ሕፃንነት ነው የሚሆነው። ልቶ ክብራችሁ እንዳላሳንስ ሌላም በርካታ ምሳሌዎችን ማንሳት እንችላለን። ምን ለማለት የተነገረ ነው? ከማን ጋር የሚለው ላይ ትኩረት ማድረግ። ከማን ጋር? እንዲያ ከሆነ ማስታረቅ የሚለው አይቀልም አይቀናምን? ያስ እስከምን ሄደ? ከልደት እስከ ቀራንዮ ተጓዘ፣ በቀራንዮ ተጠናቀቀ፣ በዕለተ ዓርብ በደሙ ፈሳሽነት ተፈጸመ ሁሉ ብሎ ነገረን። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ነው። በመጻሕፍት የተጻፈ ከአበው የተቀበልነው በጉባኤ ቤት ያገኘነው ይሄ ነው። ይህንን ይዞ መጓዝ ነው። አዲስ አመጣንም ለራሳችን ሐሳብ ሰጠን። ያን ደግሞ ዶክትሪን እንዲሆንልን ለኛ ክብር ስንል
አንድ ሐሳብ ዶክትሪን እንዲሆን ሙከራ ማድረግ ነውር ነው። ይህ ቃል የሚያገለግለው ዛሬ ርዕስ ላደረግነው ለደምረው አይደለም፣ ለሁሉም ሰው ነው። ለሁሉም በዚህ ሐሳብ ውስጥ ለሚኖር ሰው ለሁሉም ለመታረም ራስን ዝግጁ ማድረግ። ቅድም መዝሙረ ካለው ላይ የምጨምረው እኛ በክርስቶስ ምናምነው በመዝገበ ክርስቶስ ውስጥ ለመመዝገብ ነው። ዮሐንስ በራእዩ የሕይወት መጽሐፍ ሲነበብ አየሁ ያለው ያ የሕይወት መጽሐፍ ውስጥ ለመመዝገብ ነው አይደለም? ይህኛ ዓላማ እንጂ ከሆነ ልብ ውስጥ እንዴ በዓለምማ እንደማንወደድኩ ክርስቶስ ተናግሯል እኮ። ይቤሎሙ በእንተ ስሜ አይደለ ጽሉዓን አይደለ ስለ ስሜ የተጠላችሁ ትሆናላችሁ አይደለ ያለ ጌታ። ስለ ስሜ እኮ ነው ያለ። በእኔ በማመናችሁ ብቻ ዓለም ይጣላችኋል እኮ ነው። ከዓለምማ ብትሆኑ ዓለም ይወዳችሁ ነበረ። ወዓለም ሲያፈቅር ሊያሁ ዓለም የራሱን ይወዳልና ብሎ ነው ጌታ የተናገረው። ስለዚህ ልንጠላ፣ ልንወቀስ፣ ልንሰደብ እንችላለን። የተሸከምነው የክርስቶስን ስም ነው። ወርቅ የያዘ ዘበኛ ይቀጥራል ይፈራ የለ። ክርስቶስን የያዝንማ ደግሞ ከዚያ በላይ የሚያስፈራ ግርማዋን ዓለም ልትዘረጋብን ትችላለች። ጽኑ መሆን ነው በተቻለ አቅም። ስለሆነ የምናስተምረው ማወቅ ቀለል እኔ አንድ ልጅ አለ እዚህ ቲክታክ ላይ የሚገርመኝ ልጅ ገብረስላሴ የሚባል ይሄ አጥማቂዎች ላይ የሚሰራ ልጅ እና ምኑ ነው የሚገርምህ ካላችሁኝ ይሄ የማይነካ ትምህርት አይነካም። አቅሙን ያውቃል። በቃ የሆነ ልክ የአቅሙን ትምህርት ነው የሚያስተምር እና ትንሽ ጥያቄ ስትሆን ወደ መምህራን ነው የሚጽፈው የሚናገረው። እስኪ መምህራን ማስረጃ ነው የሚለው። በጣም ደስ ይለኛል። እስኪ ዲያቆናት በዚህ ያለፉ የቴዎሎጂ ባለሙያዎች ይላል እና ይገርመኛል። ልጁን ሁሌም አንድም ቀን ይሄ ነገረ ስጋዊ ነገር ሃይማኖት ብሎ ሲያብራራ አይቼው አላውቅም። ምክንያቱም ያችን የሚያውቃትን ነገር ብቻ ነው የሚያብራራ። ሰው የሚያውቀው በመጠኑ ማስተማር፣ ስለ ክርስቶስ የገባውን መመስከር ያቅሙን ማለት ነው። ከዚያ ውጭ ግን እንዲህ ነው ማብራራልህ እያልን አዲስ ዶክትሪን መፍጠር በጣም ነውር ነው። ትውልድ ያምሳል፣ ስርዓትም ይበጥሳል። እንዲህ እንዳይሆን የምትል ሐሳብ ብቻ ለመጨመር ነው። ሐና በጣም እጅጉን እናመሰግንሻለን። ቤትሽን ከፍተሽ እድሉንም ሰጠሽ እንድንወያይም ስላደረግሽን ወንድማችን ጀምረውም ለመወያየታችን ምክንያት ስለሆንከን ዲያቆን መዝሙረም መጠሰፊ ሐሳብ ስለሰጠህ ሌሎቻችሁን ቁጭ ብላችሁ ስለምታደምጡን እጅጉን እናመሰግናችኋለንና ጥያቄ ከፕሮቴስታንት ወገን ጥያቄ አላቸው እየተባለ ረጅም ሰዓት አቋረጥናቸውና እንዲቀጥሉ ድሉን እንስጣቸው አይሻልም ዲያቆን? አዎ ለዛ ነው መምህር ላይ ማናቸው ፓስተር አሌክስ ሜቢ ጥያቄ ቅድም ስላላቸው ከጨረሱ ጥያቄያቸውን ካልጨረሱ ያቅርቡና አሁን በተነጋገርነው ነገር ላይ ሐሳብ ካላቸው ጥያቄ ማቅረብ ይችላሉ። ፓስተር አሉ? ፓስተር አሌክስ ፓስተር ስልክ ያወራ መሰለኝ። ፓስተር አለ? አይ ቲንክ ፓስተር እስኪመጣ ድረስ ኤርናም ኮሜንት ላይ ጽፍ ነበር። ለዛ ነው ጆ እንኳን ደህና መጣ ጆናታን። ድንገተኛ ነገር ነው እሺ፣ የተነሳ እንትን እንዳትሉ። ደግሞ ቲክታክ በጣም ከባድ ነው እና ፖለቲካ ኦርቶዶክስ ምናምን እንዳትሉኝ። ድንገተኛ ጥያቄ ተነስቶ ነው። በጣም አደንቃችኋለሁ መምህር ኤፍሬም እና መዝሙር ያሬድ። እንደዚህ መታችሁ መልስ መስጠታችሁ በጣም ወዲያው መታችሁ ልትደነቁና ልትመሰገኑ ይገባችኋል። በነገራችን ላይ ለአንድ ነፍስ ግድ ስላላችሁ ማለት ነው እና በጣም አመሰግናችኋለሁ። የኛ ቤትም እንደዛ ብትሆኑ ደስ ይለኛል። ድንገት የተነሳ ነው ለደምረው መልስ ለመስጠት ነው የመጡት። እሺ ፓስተር ተመለስክ? ጥያቄ ይጠይቅ። እሺ ዲያቆን መዝሙረ በጣም አመሰግናለሁ። መምህር ኤፍሬም እንደተባለው ነው በምክንያት ነው የተገባው። ግን እኔ ጥያቄ በጣም ብዙ ጊዜ በዚህ በምልጃ ጉዳይ ላይ ጥያቄ የሆነብኝ ነገር የኢየሱስ ክርስቶስ ምልጃ በዓለም ላሉትና የኢየሱስ ክርስቶስ ምልጃ ለቤተ ክርስቲያን ለዳኑ ሰዎች በሁለቱ መካከል አለ ልዩነት ይባላል። ይሄንን ነገር እንዴት ነው የምታዩት? ጥያቄ ለምሳሌ በውጭ ያሉት ማለት ወደ መዳን ያልመጡ ሰዎች ማለት ነው። በውስጥ ላሉትና በውጭ ላሉት ሁለቱ የኢየሱስ ክርስቶስ ምልጃ ይለያያል ይባላል። አሁን እንደሰማነው ምልጃ ኮምፕሊትሊ በኢትዮጵያ ኦርቶዶክስ ቤተክርስቲያን ምልጃን አሁን በሰማነው ፎርም እንግዲህ ሌሎቹ ጋር እንደሰማሁት አይደለም እየሆነ ያለውና ይሄን እንዴት ነው የምታዩት? በውጭና በውስጥ ያለው ዲያቆን መዝሙረ በል ቀጥልና አጠቃላይ ያሰጣለሁ። እሺ መምህር ኤፍሬም ስለፈቀዱልኝ እሺ በአንድ ጥቅስ ላብራራ ፓስተር። በነገራችን ላይ የኛ ትምህርት ይሄ ነው። አንድ ሰው ከራሱ ምንጭ አንቅቶ ካስተማረ
የፈለገውን ሊያወራ ይችላል። የሚመዘነው ግን በቤተክርስቲያኗ ትምህርት ነው። ስለዚህ የቤተክርስቲያናችን ትምህርት ዶክመንት የደረገው ትምህርት ምልጃ የሚለውን ሐሳብ የምንረዳው በዛ ነው። ቅድም እንደተባለው ምልጃ የሚለው ለክርስቶስ ሲነገር ምን ማለት ነው ብለን ተረጉመዋለን። ለምሳሌ ኢየሱስ ክርስቶስ ከኔ አይ ይበልጣል ብሏል። ከኔ አይ ይበልጣል የሚለውን ሙስሊሞች ሲያነቡት ምን ብለው ተረጎሙት? አይ ይኸው እርሱ ከአብ ያንሳል ብለው ተረጎሙት ማለት ነው። ይሄ ደግሞ ለምን መጣ ይባል? በኦርቶዶክስ በክርስቲያናዊ ማይንድ ሴት ስለማይነበብ መጽሐፍ ቅዱስ። እኛ ግን ክርስቲያኖች ይህንን ስናነበው ምን ለማለት ነው ብለን እንፈተዋለን። ክርስቶስ ለምን ይህን ተናገረ? ምን ለማለቱ ነው? ከኔ አይ ይበልጣል ሲል ከኔ አይ ይበልጣል ያለ ክርስቶስ መልሶ ደግሞ እኔና አብ አንድ ነን ብሏላ። ስለዚህ ምን ማለት ነው ብለን እንፈታለን። ምልጃ የሚለው ለክርስቶስ ሲነገር ምን ማለት ነው የሚለው ቤተክርስቲያኗ የምትረዳበት የራሷ ትምህርት አላት፣ መጽሐፍ ቅዱሳዊ ዴፊኒሽን አላት። ክርስቶስ ራሱ ካረገው አንጻር ትፈተዋለች ማለት ነው። ስለዚህ የሁላችንም ትምህርት የሚመዘነው በቤተክርስቲያኗ ነው። መጨረሻ ላይ እኔ እርሶን ሪፈር የማደርገው ፓስተር ያሬድ የተናገረው ከመምህር ኤፍሬም ጋር ስለተለያየ የቤተክርስቲያኗ ትምህርት የተለያየ ነው ሳይሆን ያሬድ የተናገረውና የመምህር ኤፍሬም የተናገሩት በቤተክርስቲያኗ ትምህርት እንዴት ይታያል? ምክንያቱም እኛ መመዘኛ አለችን፣ ቤተክርስቲያን አለችን። ኦኬ እሱን መጀመሪያ ካስቀመጥኩኝ ኢየሱስ ክርስቶስ አሁን ለምሳሌ እኛ አምነን በደሙ ቤዛነት አምነን በደሙ ታጥበን እንዲሁም ባለፈው ወምድኒ ተገብር ፋሲካ ብለን ታጽያ በደመ ክርስቶስ ብለን ምድር ጸዳች በክርስቶስ ደም ታጠበች እያልን እኛ በክርስቶስ ደም መታጠብን ያመንነው አለን። ኦኬ ሌላ ደግሞ ገና ያላመነስ ቢመጣ እንዴት ነው የሚሆነው የሚለው የሚምር ሊቀ ካህን ከሚለው ጋር መያዝ ነው። እንግዲህ የብሉይ ኪዳን ሊቀ ካህናት ለምሳሌ መስዋዕት ይሰውና ድጋሚ መስዋዕት መሰዋት አለባቸው። ለምን? ሌላ ሰው ሲመጣ ያ ሰው መስዋዕት ይዞ ይመጣል፣ ድጋሚ አዲስ መስዋዕት ይሰዋል ማለት ነው። ኢቭን ያው እንኳን ያ ሰው ዛሬ መስዋዕት ይሰዋለት ሰው በሌላ ጊዜም ሲመጣ መስዋዕት ይዞ ነው ጎቶ ይመጣው። የሚደጋገም ነው ማለት ነው። አንዴ ተሰውቶ የሚቆም ሳይሆን የሚደጋገም ነው። አዲስ ሰው ሲመጣም ይዞ ይመጣል፣ ነባሩን ድጋሚ ሲመጣ አሁንም ቆይቶ ይዞ ይመጣል ማለት ነው። የኢየሱስ ክርስቶስ ግን እንደዛ አይደለም። የኢየሱስ ክርስቶስ እንደዛ አይደለም። በቀራንዮ ላይ የፈሰሰው ደግሞ በዛ ያመኑ ሰዎች ምህረትን ይቅርታን አግኝተው ወደ ቤተክርስቲያን ወደ ክርስቶስ አካል ይጨመራሉ። ለሚመጡት ሰዎች ደግሞ አንድ የፈሰሰው ደግሞ እየማራቸው ይቅር እያላቸው እያስታረቃቸውም እየታረቃቸውም እያስታረቃቸው ስንማለት ነው። እርቅ የሚደረገው ከአብ ከመንፈስ ቅዱስ ጋርም ስለሆነ እያስታረቃቸው እንላለን። እየታረቃቸው ስን ደግሞ ራሱ ታራቂ ስለሆነ ለምን? እርሱ የሚምር ሊቀ ካህን ስለሆነ። ስለዚህ ድጋሚ መሞት አያስፈልገውም ኢየሱስ ክርስቶስ። ልክ እንደ ብሉይ ኪዳን መስዋዕት ዕለት መስዋዕት አንዴ በቀራንዮ የፈሰሰው ደግሞ የተቆረሰው ስጋው ላመኑት ምህረትን ይቅርታን ሰጥቷቸው ወደ ዘላለም ሕይወት አስገብቷቸዋል። ደግሞ ለሚመጡት ደግሞ የዘላለም ሕይወትን ሊሰጣቸው አንድ የፈሰሰው ደግሞ ሊምራቸው ሊታረቃቸው ይቅር ሊላቸው በደሙ የሚደረገውን የኃጢአት ስርየት ሊያሰጣቸው እስከ ዘላለም ድረስ ከዳግም ምጽአት ድረስ የክርስቶስ ደም ታራቂም ነው አስታራቂም ነው ብለን እናምናለን። የዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 7 ላይ እንዲህ ብሎ ያስቀምጠዋል። አሁን የተናገርኩትን በዚህ ጥቅስ ላጠቃል ብዬ ነው። ዕብራውያን 7 ላይ አሁን የተናገርኩትን በተለይ ለሚመጣውም እንደሆነ ሲናገር ዕብራውያን 7 ላይ ከቁጥር 27 ላይ እንዲላል እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ይላል። ዕለት ዕለት ማቅረብ አይጠበቅበትም። በቃ አንድ ጊዜ ይህን አድርጓል። አንድ ጊዜ በቀራንዮ የፈሰሰው ደግሞ ይታረቃልም ያስታርቃልም እስከ ዳግም ምጽአት ድረስ ጌታ እስኪመጣ ድረስ። ስለዚህ ለሚመጡት ሰዎች ይማልድላቸዋል አንልም አሁንም። ምክንያቱም ምልጃ የሚለው ቃል ለቅዱሳንም ተነግሯልና። ለክርስቶስ ግን ያ ምልጃ የሚለው ሲነገር ወይም ይማልዳል የሚለው ነገር ሲነገር ደሙ ዛሬም ድረስ ይቅር የሚል ዛሬም ድረስ ትኩስ የሆነ ዛሬም ድረስ የሚምር ስለሆነ የሚምር ሊቀ ካህን ስለሆነ ያንን ሲያስቀምጥ ነውና አሁን ላለነውና ለሚመጣው በዚህ መልኩ መጽሐፍ ቤተክርስቲያኗ በዚህ መልኩ ታስቀምጠዋለች ማለት ነውና በኔ በኩል ያለው ይሄ ነው። መምህር ኤፍሬም ይጨምሩና ሜቢ ፓስተር ያልተመለሰ ነገር ካለ
እዛ ላይ ደግሞ ሐሳብ ይሰጡናል ማለት ነው። መምህር ከመጨመራችሁ በፊት እሺ፣ መዝሙር ፓስተር ጥያቄ ይሄ ነበር ተመልሷል ወይስ ምንድነው? ማብራራት ትችላለህ ደግሞ ፓስተር ጥያቄህን ማለት ነው። እሺ አይ ይስማማኛል። መዝሙር በመለሰው ችግር የለም። መምህር ኤፍሬም የሚሉት ነገር ካለ ለስሙ ችግር የለም። አይ ግሩም ነው። ዲያቆን መዝሙረ ቃለ ሕይወት ያሰማልን። የጥያቄውን በተረዳሁት ልክ የመሰለኝ ምናልባት ባለመረዳት ማስረዳት እንዳልገባ አሁን በእምነት ውስጥ ላሉትና አዲስ አማኝ ሆነው ለሚመጡት የክርስቶስ የማዳን ስራው አንድነቱና ልዩነቱ ምንድነው የሚል ይመስለኛል አይደል? ጥያቄው እንደዚያ ነው ጥያቄው አይደል? በውጭ ላሉትና በውስጥ ላሉት በአፋና በውጭና በውስጥ ላሉት ሰዎች ምንድነው ነው? በውስጥ ያሉት በእኛ ቤተክርስቲያን አስተምህሮ ዮሐንስ በመልእክቱ ገና ምን እንደምን ሆነ አልታወቀልንም ብሎ ተናግሯል። እንግዲህ ዮሐንስ የሚያምን ነው ሲጽፍ ከማመንም አልፎ ሊያሳምን በተላከበት ዘመኑ ነው መጽሐፉን የጻፈው አይደል? እንዴት እና በዚያ ዘመን በጻፈው መጽሐፉ ገና ምን እንደምን ሆነ አልታወቀልንም ብሎ ራሱን አስገብቶ ተናግሯል። በእኛ ቤተክርስቲያን አስተምሮ ሰው በክርስቶስ ያምናል ከምላተ ኃጢአት ራሱን እየጠበቀ ካልኖረ፣ ምላተ ኃጢአት ማለት ዕለት ዕለት በግሉ የሚያደርገው ስራው ማለት ነው። በዚያ ራሱን ወደ አላስፈላጊ የኃጢአት መርከብ ውስጥ ራሱን ከከተተ በክርስቶስ ስላመነ መንግስተ ሰማያት ይገባል ማለት አይደለም። በክርስቶስ ቢያምንም ክርስቶስና ኃጢአት ህብረት ስለሌላቸው በክርስቶስ አምናለሁ ብሎ በኃጢአት ጉድጓድ ውስጥ ከኖረ ህይወት አይኖረውም ማለት ነው። ስለሆነም ባጭሩ ምን ማለት ነው? ህይወትን እንዳያጣ ዕለት ዕለት መዳንን ፈጽሙ እንዳለ መጽሐፍ ቅዱስ በዚያ ህይወት መመላለስ መቻል ያስፈልጋል ማለት ነው። ስለዚህ ምን ይባላሉ ማለት ነው? አማኞች የሚባሉት ጉዞ የጀመሩ ማለት ነው። ስለዚህ ይህ ጉዞ ክርስትና በተነሳንበት ወይም ክርስቶስን በተቀበልንበት ቀን የጀመረ በመቃብር ነው የሚጠናቀቀው። በመቃብር ከሞት በኋላ ጽድቅም ኃጢአትም መስራት አይቻልም። ጽድቅም ኃጢአትም መስራት አይቻልም። ምክንያቱም ከዚያ በኋላ የሰው ፈቃዱ ይጠፋል። ፈቃዱ ይጠፋል ማለት ምን ማለት ነው? በዚህ ግድም ደርሼ በዚያ ግድም ወጥቼ የሚል ግላዊ ሐሳቦች ሁሉ ይጠፋሉ። ከዚያ በኋላ ጸሎት የለም፣ በሰማይ መውደቅ መነሳት የለም። አሁን ምን ጸልየው መንግስተ ሰማያትን ለመውረስ ነው። እሷን ከወረስናት አንጸልይም። ሌላ ምን ፈልገው ስለሌለን እስመ ረፍቶሙ አኮቴቶሙ እስመ አኮቴቶሙ ረፍቶሙ ይላል መጽሐፍ። ምን ማለት ነው በአማርኛ? እረፍታቸው ምስጋናቸው፣ ምስጋናቸው እረፍታቸው ነው እንደተባለ ለመላእክት እኛም እንደ ቅዱሳኑ መላእክት ቅዱስ ቅዱስ እያለን እንዲሆን እንወራለን ማለት ነው። ያ እረፍታችን ሆኖ ማለት ነው። እስከዚያ ነው ድረስ እኛ ምናምነው መውደቅ ይኖራል። መውደቅ ይኖራል። ልክ ይሁዳ በክርስቶስ ሲያምን ነበረ። አምላክነቱን አውቆት ብዙ ታምራት፣ የእጁን ታምራት፣ የቃሉን ትምህርት እያየ ነበረ። ግን እስከ መጨረሻው አልጸናም፣ ወደቀ። ሌላም ያመኑ ግን ያልዘለቁ አሉ፣ የወደቁ በመጽሐፍ ታሪክ በርካቶቹ። ስለዚህ ያሉት አማኞቹ በክርስቶስ ደም በኩል ወደ በሩ የገቡት ጉዞ የጀመሩ እየተጓዙ ያሉ ወደ ክርስቶስ እየተጓዙ ያሉ ማለት የግል ድህነታቸውን በራሳቸው ሂደት የሚፈጽሙት ስለሆነ ማለት ነው። በራሳቸው ሂደት ማለት ዕለት ዕለት መዳንን ፈጽሙ ማለት መልካም ስራን እየሰሩ መሄድ ማለት ነው። ከዚያ ግብር የተላቀቁ መልካም ስራ ማለት የክርስቶስን ስቅለት የሚተካ ነገር መተካት ማለት አይደለም። የተሰቀለውን ክርስቶስ እያሰቡ በፊቱ የሚያየውን ወንድሙን ባለመስቀል መኖር ማለት ነው። ባለመስቀል መኖር በተሰቀለው ክርስቶስ አምናለሁ እያለ ሌላ ወንድሙን ለመስቀል የሚጥር ከሆነ ሽንገላ ነው የሚሆነው ማለት ነው። ስለዚህ ጉዞ የጀመሩ ባፋ ያሉት ደግሞ ገና ጉዞ ያልጀመሩ ከበሩ ያልገቡ ማለት ነው። ከበሩ ያልገቡ በሌላ ቋንቋ ምን ምሳሌ ልስጥ? ለምሳሌ የሆነ ሀገር በጦርነት ምክንያት መግባት የማይቻልበት ሀገር ቢኖር እና ያ ሀገር ብሎ ተከፍቶ መግባት ቢቻል ሄደው የገቡ ሰዎች በዚህ ህይወት በዚህ ሀገር እየኖሩ ነው። ሄደው የገቡ ሰዎች መውጣት ግን ደግሞ ይችላሉ፣ በሩ ክፍት ስለሆነ ማለት ነው። በዚያ ህይወት በዚያ በጦርነት ምክንያት ተዘግቶ ከነበረው ሀገር ተከፍቶላቸው ገብተዋል። መልሰው የመውጣት እድል አላቸው ከዚያ ሀገር በሩ ስለተከፈተ። ሌላም ሰው ሄዶ የመግባት እድል አለው። አልገባም ስላለ የሆነ ሰው በሩ አልተከፈተም ተብሎ አይነገርም። በሩ ተከፍቷል። የሆነም ሰው ደግሞ ሄዶ ደግሞ በዚያ በር በኩል ደግሞ ዳግም ተመልሶ ወደ ኋላ ቢመለስ ደግሞ ማለት ቢወጣ ከገባበት ምን ይባላል ማለት ነው? አይ
ከዚህ በኋላ አንተ አትወጣም በሩ ተዘግቶብሃል አንዴ ገብተሃል አይባልም። አንዴ በክርስቶስ አምነሃል ከዚህ በኋላ መካድ አትችልም ብሎ ክርስቶስ አስገድዶ የሚመለክ አምላክ አይደለም። የነጻነት አምላክ ስለሆነ ሰጥቶናል ማለት ነው። ስለሆነም ያመነው በቤቱ ሆነን ጉዞ የጀመርን ብትወዱኝ ትእዛዜን ጠብቁ ብሎ ክርስቶስ ስለነገረን በዮሐንስ ወንጌል ብትወዱኝ እመታፈቅሩን የቀቡ ትእዛዜ የምትወዱኝስ ከሆነ ትእዛዜን ጠብቁ ብሏልና ትእዛዙን እየጠበቅን ምንኖር ማለት ነን። በቤቱ ውስጥ ያለ ነው። በማን ካልን በደሙ ማህተምነት ተረጋግጦልን የክርስቶስ ልጅ ሆነን የገባ ነው። ያልገቡት ሰዎች ባፋ ያሉት በውጭ ያሉት ሰዎች ደግሞ በሩ ክፍት ነው። የክርስቶስ በር ያ ለኔ የተሰጠኝ ያ ደመ ክርስቶስ ዛሬም ለነርሱ አለ። ወደ በሩ ከመጡ ክፍት ነው። ቤተክርስቲያን ትቀበላለች፣ ታስገባለች ማለት ነው። አልመጣም ካሉ አስገድዳ አታመጣም። የሚመጡት ግን እኔ በመጣሁበት መንገድ ነው። ያ የክርስቶስ ደም ግን እንደ ብሉይ ኪዳን ሕግ በሌዋውያን ወገን በአውሮፓዊ በኢትዮጵያዊው ላመነ ላላመነ ተብሎ የሚከፈል አይደለም። ለሁሉ የሚሰጥ ነው። ክፍት ነው ቦታው። በዚያ በደመ ክርስቶስ በኩል ገብቶና ጸንቶ መኖር ግን የእያንዳንዱ ክርስቲያን ስራ ነው ማለት ነው። ስለዚህ ለነዚህ ሲሆን በዛ ያለ ለነዚያ ሲሆን የሚባል የለም። ክርስቶስ በሩ እስኪዘጋ ድረስ ክፍት ነው። በቃ እንዴ አላስተማረም እንዴ? ባለቤቱ ክርስቶስ ማቴዎስ ወንጌል ምዕራፍ 25 ላይ ተናግሯል አይደለ? መንግስተ ሰማያት 10 ደናግልን ትመስላለች፣ 5 ልባሞች 5 ደግሞ ሰነፎች ናቸው አለ ጌታ። ከዚያስ ሙሽራው በዘገየ ጊዜ ሁሉም ተኙ አለ። ከዚያ ሙሽራው መጣ፣ በሩ ክፍት ነበረ። በተከፈተው በር ግቡ አለ። ሰነፎችም ማለት የሚያምኑትም የማያምኑትም ማለት ነው። ወይም ደግሞ አምነው ምግባር የሌላቸው ግቡ አለ። በሩ ክፍት ነው። በኋላ እነዚያ ግን ማያስገባ ነገር ስላላቸው ቆሙ። ከዚያ በሩ ተዘጋ ማለት ዓለም ተጠናቀቀ ማለት ነው። ከዚያ ክፈተን አሉ፣ ጮሁ፣ አላውቃችሁም አላቸው ነው። ስለዚህ የገቡትን ግን የመጡትን 5ቱን ደናግል አልነጣጠላቸውም። እኩል ነው የተቀበላቸው፣ ተመሳሳይ ስለሆኑ በደመ ክርስቶስ ላመነ ሁሉ እኩል የሚቀበል ነው ማለት ነው። ጥያቄውን በስርዓት አግኝተነው ከሆነ አግኝተነዋል ይሆን ፓስተር? ከዚህ በፊት ግን ጆናታን አለ ኔትወርክ ነው ያስቸገረ ያለው የጆናታን እና እየሰማን አይደለም። ከሰማኸኝ ጆናታን ውጣና ከቲክታክ ወጥተህ እንደገና ተመለስ። እሺ ፓስተር አሌክስ ከቲክታክ ወጥተህ እንደገና ተመለስ የምትሰማኝ ከሆነ እና ገስት ላክልኝ ማለት ነው። እሺ ፓስተር ጥያቄ ተመልሷል። ሲገባ ግን ከያሬድ ጋር ከመዝሙረ ያሬድ ጋር ውይይት ቢያደርጉ ጥሩ ነው፣ በምልጃው ዙሪያ ከጆናታን ጋር። እሺ ፓስተር አለ? እኔ ጨርሻለሁ። ኦኬ በቃ ጆን እንጠብቀውና ከትንሽ ከያሬድ ጋር ቢቀጥሉ ላለው። ቆይ እሺ አሁን ልክ ያለሃለውና አግባ። ደምረው ስለወጣ ምንም ማድረግ አንችልም፣ ማስረጃ ምናምን አሳይ እያሉሽ ነበረ ኮሜንት ላይ። እሱ ስለወጣ ምንም ማድረግ አንችልም አሁን ስለሱ ማለት ነው። እስኪ ጊዜያችንን እንድንጠቀም ሌላ ፓስተር እግዚአብሔር ይስጥልን። ባይዘይ ሜሴጆትን አይቻለሁ በውስጥ የላኩልኝ ፓስተር። ይህን ሰሞን ብዙም እየገባው ስላልሆነ ነው፣ ከስራ ትንሽ ስለበዛብኝ ነው። እመልስሎታለሁ ግን ችግር የለውም ፓስተር አሌክስ። ሜቢ ጥያቄ የሌላቸው ከሌሉ አንቾ ጆናታንም ኔትወርኩ እያስቸግረው ከሆነ ጊዜያችን እንጠቀምና እኔና መምህር ኤፍሬም ሀሳብ ጥያቄ ያለው ሰው እንቀበልና ወይ በሌላ ቀን ብንገናኝ። እሺ ችግር የለም። ጥያቄ ገስት ላይ ብዙ ሰው ይላካል ከ20 በላይ ግን አላቃችሁም ለዛ ነው። አዎ አንድ ቁጥር ጻፉ ጥያቄ ያላችሁ እዚህ ገስት ላይ ያላችሁ ጥያቄ። ዜድም ከፈለክ መግባት ትችላለህ። ዜድም ጥያቄ ካለ ጥያቄ ያለው አንድ ቁጥር ጻፍልኝ። ሄቨንማ እንዴት ሄቨንማ እንዴት ደስ ይላል። ኤኒዌይስ ገብቷል። አሁን ለጆ እድል ልስጥ። መጀመሪያ ስለ ጆናታን ኔትወርክ እንጸልይ። አለ አሁን መጣ።
ገና ሎድ እያደረገ ነው። ኦኬ አይገስ አሁን አክቲቭ ነው መሰለኝ። እኔ ጋር አይደለም። ጆናታን ይሰማል? ድምጽ ይሰማል? አንቺ እያደረገ ነው። ኦኬ አይገስ አሁን አክቲቭ ያስተጋባል፣ ግን ያስተጋባል። ሰብላችሁ ኔትወርኩን ሶልቭ አድርጉለት እንጂ አሁን ይሰማል? እንደዛ ልክ ነህ መዝሙር። እንደዛ ማረጋ ያ ስልክም ከሆነ ስልክ ግዙለት፣ ኔትወርክም ከሆነ ዋይፋይም ከሆነ በደንብ አንተን በሉለት። ዝምማ አትበሉ። ጸሎትና አክሰለታ ያለሽ እንዴ መፍትሄ እጃችሁ ላይ ያለ ጸሎት። እሺ ጆ አሁን አለ ማይኩ ክፍት ነው ግን እያወራ አይደለም። አሁን ተመልሻለሁ መሰለኝ። ኦኬ አሁን አለ። ድምጽ ይሰማል አይደል? አሁን ይሰማል። ያ አይሰማም? ነው የሚደርሰው ማለት ነው ጆናታን ነው መሰለው። በጣም ላግ ያደርጋል መሰል። በቃ እናንተ ቀጥሉ። ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። ጥያቄ ነበረኝ ከተስተካከለልኝ ኔትወርኬ መለሳል። አሁን ከተሰማ አቅርብ፣ ችግር የለውም ጆናታን። እታች ያሉ ደግሞ አይሰማም እያሉት ነው። የኔ ድምጽ ነው የማይሰማው? እስቲ ታች ያላችሁ ይሰማችኋል? ጆናታን ቀጥል። ይሰማል? መልስ ለመስጠት ስለሆነ ያስመልስ ይሰማሉ። ይሰማል። በሌላ ይሰማል። ኦኬ በቃ ቀጥል። እሺ የኔ ጥያቄ ያው በመሃል ዳቆን ስታወሩ ነበር የሰማሁት የክርስቶስ ኢየሱስን ምልጃ። አሁን የኔ ጥያቄ ምንድነው ግብሩ ላይ ነው ወይስ ስሙ ላይ? አሁን አማላጅ ብለን መጥራታችንና ይሄ ምልጃ የሚባለው ራሱ በግስ ደረጃ የመጣውን ወይም ደግሞ ከግብር አንፃር የምንናገረው ነገር አለ። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ እና በዕብራውያን መልእክቱ ላይ ክርስቶስ ኢየሱስ እንደሚማልድ ያስቀምጥልናል። እና አሁን ችግር የሆነው ወይም ደግሞ እናንተ ሜቢ ያልተቀበላችሁት ወይም ደግሞ ትክክል አይደለም ፕሮፐር አይደለም ብላችሁ የምታስቡት ከግብር አንፃር ነው ወይስ ከመጠሪያ ስም አንፃር? ምክንያቱም መጽሐፍ ቅዱሳችንም ላይ ቢሆን እንግዲህ ቢብሊካሊ ሆኖን እንትን ይቆራረጣል። እንዴት እንደምንሰማ አላውቅም። ይሰማችኋል? ያሬዱ እኔ ሰምቻለሁ፣ ግን ያው እሱ እንዲሰማን ያስፈልግ ነበር። ለምሳሌ እግዚአብሔር እና ክርስቶስ ኢየሱስ ግብሩ ምልጃን የሚያቀርብ የሚማልድ ከሆነ ያንን ስም ብንሰጠው ምን ችግር አለው? የመጀመሪያው ጥያቄ እሱ ነው። እንደሚክርስቲያን ነው ተለለ በቃ ግማሹን መልሰው ያሬዶ አይ ቲንክ የሰማሁት። እሺ ጆ ኦኬ እሺ መምሬ ፍሬም ይመልሱለት። መምሬ ፍሬም ያው ጥያቄው ሜቢ እንደተረዳው ተላቅርብ ነኝ። ምንድነው ለክርስቶስ ምልጃ የሚለውን ቃሉን ወርዱን የማትጠቀሙት ለምንድነው? ግብሩን ከግብሩ አንፃር ነው ወይስ ከምን አንፃር ነው? መጽሐፍ ቅዱስ ላይ ያ ቃል አለ። እናንተ ደግሞ ምልጃ የሚለው ሳይሆን የክርስቶስን ነገረ ድነት ስራውን የሚገልጠው አስታራቂ፣ መካከለኛ፣ ታራቂም አስታራቂ የሚለው ነውና ቃሉን አንጠቀመውም ስትሉ ነበርና ለምንድን ነው ይህን ቃል መጠቀም ያልፈለጋችሁት? ምን ችግር አለው የሚል ነው መሰለኝ ጠቅላላ ሐሳቡ። መምሬ ፍሬም የዚህ ላይ ሐሳብ ይስጡና ወንድማችን ግን ወጣል ግን ሐሳብ ይስጡ። ታችም ሆኖ ምናልባት ከተሰማው ሐሳብ እንስጥና ምልጃ የሚለውን ቃል ቤተክርስቲያን ስምና ግብር ብሎ ሲጠራ ነበረ እና ስሙና ግብሩ የሚለያይ ለሰው ነው። ለመለኮት የምናውቀው የባህሪ ግብር ስሙን ስለሆነ ስሙን ግብሩ ከስሙ የተለየ ክርስቶስ የለንም። ኢየሱስ ማለት መድኃኒት ማለት ነው ካልነ በግብሩ መድኃኒት ነው፣ ስሙም መድኃኒት ማለት ነው።
ግብሩ ከስሙ ስሙ ከግብሩ የማይመጣጠንለት ሰው ነው። ሰው ለገሰ ተብሎ የማይሰጥ አስማመው ተብሎ የሚያፈርስ ሊሆን ይችላል። ይህ ለሰው ሲሆን ነው። ሀብታሙ ተብሎ የድሃ ልጅ የሚሆን ማለት ነው። ንጉሱ ተብሎ ዘበኛ እንኳን ያልሆነ ይኖራልና ስለዚህ ምን ለማለት ፈልጌ ነው? ለክርስቶስ ሲሆን ግን ስሙ ከግብሩ ግብሩ ከስሙ የገጠመ ነው። እንዲህ ከሆነ አማላጅ የሚለውን ቃል ለክርስቶስ የማትጠቀሙት ለምንድን ነው ለሚለው ጥያቄ መልሱ ባጭሩ ምን ለማለት ነው ነው የመጀመሪያው ጥያቄ። አማላጅ ነው ምንለው ምን ለማለት ነው? ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ለማሳነስ ነው። አንድ በሁለተኛ ደረጃ አማላጅ ባልነው ጊዜ ወልድ አብ ስለሚበልጠው ወደ ወልድ ማነው ወደ አብ እያመለከተ ነው እየለመነ ወልድ የሌለው አብ ያለው ኑሮ ነውን ወይስ አብ ከወልድ በባህሪ የመለኮቱ የተለየ ነውን? አብ ከወልድ የማያንስ ወልድም ከአብ የማያንስ ከሆነ መንፈስ ቅዱስም ትክክል ከሆነ አብ ኑሮት ወልድ የሌለው ነገር ሆኖ ከአብ ወልድ የሚጠይቀው ነገር ከሌለ ይማልዳል የሚለውን ቃል የምንጠቀመው ለምንድን ነው? የመጀመሪያው ጥያቄ ይማልዳል የሚለውን ጥያቄ የምንጠቀመው ምን ለማለት ፈልገን ነው? ይማልዳል የሚለውን ወደ ማን ሲባል ወደ አብ ብቻ ብሎ ዝም የሚል ከሆነ ቤተክርስቲያኗ ይህንን ሐሳብ አትቀበለውም። እማትቀበለው ያ የማስታረቅ ስራ ከራሱ ከአብና ከመንፈስ ቅዱስ ብለን እንናገራለን። ከራሱ ከአብ ጋር ከመንፈስ ቅዱስ ጋር ብለን የምንናገረው ሶስት አካል ስላለ ነው። አንድ ባህሪ የመለኮት ስላለ ወደዚህ አንድ የሆነ ባህሪ የመለኮት ተዋህዶ ተስጋ ከተፈጸመ በኋላ ይማልዳል ብለን ቃሉን ስንናገር ምን ለማለት ነው? ምን ለማለት ነው ብለን እንጠይቃለን። እንዲህ ብለው በመስቀል ላይ ያደረገው ነው ካልን አይ ከሱ ይልቅስ አስታረቀን ብለን ግስ እናቀናለን ማለት ነው። አይ ግሱ እንትኑ የግስ አንቀጹ አማርኛ ወርዶ ይማልዳል ይላልሳ ምን ለማለት ነው? በስጋ ወራቱ አዳምን ሆኗል። ባጭሩ ዳግመ አዳምን ሆኗል። ዳግመ አዳም ሆኗል ማለት ምን ማለት ነው? አዳም ያደርገው ይቀጣበት የነበረውን የአዳምን ቅጣት ተቀብሏል ማለት ነው። እያንዳንዱን ከልደቱ ጀምረን ብንዘረዝርላችሁ ትደነቃላችሁ። አዳም ከገነት ከምታምረዋ ሀገር ወጥቶ እንደተሰደደ ሁሉ ገና በህፃንነቱ አዳም ህፃንነቱ ማለት የምን ማለት ነው? ገና በተፈጠረ በ7 ዓመቱ ነገሮች ሁሉ ሳይጸኑለት ማለት ነው እንደተሰደደ ሁሉ ክርስቶስም የገነት ምሳሌ ከሆነችው ምድረ ርስት በተወለደ በ2 ዓመቱ ወደ ግብጽ ተሰደደ። አዳም እንጨት ላይ ቆሞ እጽ በልቶ ህይወቱን ቢያጣ ክርስቶስ መስቀል ላይ ተሰቅሎ ህይወቱን መለሰለት። በእጽ የሞተውን አዳም በእጽ ተሰቅሎ አዳነው። እያንዳንዱ ለአዳም ካሳ ነው የመጣው። ስለ አዳም ካሳ፣ ስለ አዳም ቤዛነት፣ ስለኛ የከፈለውን ዋጋ ቤዛነቱን ለመግለጽ ቤዛ ሆኖናል ለማለት ከሆነ በትክክል ነው መልሱ። ከአብ ለማሳነስ ወልድ አብን ለመነው ማለት በባህሪ አንደኛ የባህሪ መለያየት ስለሚያመጣ፣ ሁለተኛ አንዱን ከፍ አንዱን ዝቅ አድርጎ ማየት ሁለት አማልክት ስለሚያሰኝ ወደ አብ ብቻ የሚል አስተምሮ የለንም። ከራሱ ከአብ ከመንፈስ ቅዱስ ጋር አስታረቀን ብለን በመላት እናስተምራለን ማለት ነው። ግልጽ ከሆነ ግልጽ ነው መምህር ኤፍሬም። ጆናታን ከሰማ ከስር ኮመንት ጻፍልን። እሺ ጆ ጥያቄ ከተመለሰ አይ ቲንክ ኔትወርክ ነው ያስቸገረው። በኮመንት ጻፍልን። እሺ ያሬድ ቀጥል መልስ። እሺ መምህር ኤፍሬም እግዚአብሔር ይስጥልን፣ ቃሎትን ያሰማልን። ራሱ ክርስቶስ ኢየሱስ ማለት ራሱ መድኃኒት ማለት ነው። ራሱ ክርስቶስ መድኃኒት ነው። ራሱ ክርስቶስ መድኃኒት ነው። ራሱ ክርስቶስ ቤዛ ነው። ራሱ ክርስቶስ መስዋዕት ነው። ራሱ ክርስቶስ ይቅር ባይ ነው። ራሱ ክርስቶስ ደግሞ ከአባቱ የሚያስታረቀ ነው። ቅድም ምን ብለን ነበረ ሀንቾ? ኢየሱስ ክርስቶስ ታራቂም ነው አስታራቂም ነው ብለናል። መስዋዕቱን ያቀረበው ራሱ ነው። መስዋዕቱን የተቀበለው ራሱ ነው። ከማን ጋር እኩል ሆኖ? ከአባቱ ከባሪያ አባቱ ከአብ ጋር እኩል ሆኖ። ለዚህ ነው የሚምር ሊቀ ካህን ብዬ ቅድም የተናገርኩት። ስለዚህ ለክርስቶስ ሲሆን ቃሉ እንዴት ይፈታል? ለምሳሌ ሮሜ 8:26 መንፈስ ቅዱስ ይማልዳል ተብሏል። ዛሬ ላይ አንድ ሰው አማላጅ መንፈስ ቅዱስ ይላል ቃሉ ስላለ ስለ ቅዱሳን ይማልድልናል ተብሎ ተጽፏል። ስለዚህ አንድ ሰው ወጥቶ አማላጅ መንፈስ ቅዱስ ማንም የሚል የለም፣ እኔ አልሰማውም የሚል ካለ እንግዲህ ምን ማለት ነው ብለን ጠይቋለን። ግን አማላጅ መንፈስ ቅዱስ የሚል የለም። ከምን አንጻር? ምክንያቱም ተረድቶታል።
ተረድቶታል ምን ማለት እንደሆነ። ስለዚህ ለመንፈስ ቅዱስ ሲነገር ብለን ልክ እንደፈታ ነው ለክርስቶስ ሲነገር ራሱ ቤዛነቱን የሚያሳይ ነው። ደግሞ ታራቂነቱም አለው ውስጡ። አማላጅ የሚለው ሐሳብ በራሱ የቁም ትርጉሙ መጸለይ፣ መለመን ማለት ነው። ኢየሱስ ክርስቶስ ደግሞ የሚጸልይ የሚለምንም አይደለም። ሲጀመር በጸሎትና በልመናም አይደለም ያዳንን በቤዛነቱ ነው። አንድ ሁለተኛ ደግሞ ኢየሱስ ክርስቶስ በፈቃዱ ነው የሞተው፣ በፈቃዱ ነው መከራ የተቀበለው፣ በፈቃዱ ነው ቤዛ የሆነው፣ በፈቃዱ ነው። ለምሳሌ በዚህ በዮሐንስ ወንጌል ምዕራፍ 18 ላይ ሊይዙ ሲመጡ ጌታችን ኢየሱስ ክርስቶስን አንድ ነገር በጣም ድንቅ ነገር ተደርጓል። ምን? እንዲሁም ባለፈው እኔ ኢየሱስ ክርስቶስ እኮ በፈቃዱ ነው የተያዘው ስል አንድ ሰው ኧረ አይደለም በፈቃዱ ተያዘ የሚል ነገር የለም ማለት። ኦኬ ዮሐንስ ወንጌል ምዕራፍ 18 ላይ እንዲህ ይላል ቁጥር 3 ስለዚህ የይሁዳ ጭፍሮችና ከካህናት አለቆች ከፈሪሳውያንም ሎሌዎችን ተቀብሎ በችቦና በፋና በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው ይላል። አሳልፎ የሰጠው ይሁዳም ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ ይላል። ክርስቶስ አልተደባደበ። ክርስቶስ ምንም ያደረገው ነገር የለም። እነዚህ ወታደሮች ጎራዴ ይዘዋል፣ ጋሻ ይዘዋል፣ ችቦ ይዘዋል፣ ገመድ ይዘዋል። ክርስቶስ ግን አንድ ነገር ተናገር። ምን? እኔ ነኝ፣ በቃ እኔ ነኝ ሲል ለምን ወደቁ? መልሶ ደግሞ ያንኑ ቃል አሁንም እኔ ነኝ ሲል ግን አልወደቁም። ሁለተኛ ጊዜ ግን ያዙት። መጀመሪያ ጊዜ ለምን ወደቁ? ሁለተኛ ጊዜ ያው ቃል ተነግሮ ግን አልወደቁም። ስለዚህ በፈቃዱ እንደተያዘ እነሱ ስላሰቡ እነሱ ገመድና ጎራዴ ስላሉ ሳይሆን አቤት ዲያቆን አምላክነቱን የሚያምን ሰው ነው እንደሱ ያለ በፈቃዱ አይደለም የሚል ጥያቄ ያመጣ ነው። ከእስልምና ነው ጥያቄ የመጣ ከክርስትና በክርስትና ካለ ሰው ነው። ተመልከት አሁን ይሄ አጭር መልስ። ስለዚህ ብዙ ሳደክም ጥቅስ የማያስፈልገው ብዬ ነው። አምላክ መሆኑን ካመነ አምላክን በግድ የሚይዝ ፍጥረት ማን ነው? በፈቃዱ ካልሆነ ይሄ በቂ መልስ ነው። በግድ የሚይዘው የለም አምላክ ነው በፈቃዱ ካልሆነ በቀር። ስለዚህ አንቾ ምንድነው እኛ የምንለው እንግዲህ በፈቃዱ በራሱ ፈቃድ በአባቱን ፈቃድ በመንፈስ ቅዱስን ፈቃድ መጥቶ አዳነን አይደለም ነው። ስለዚህ ያንን ፈቃድ ስለምናስብ ያንን ፈቃድ ስንገልጠው ምልጃ አይደለም የሚገልጠው። ቃሉ ተጽፎ እኮ ሊሆን ይችላል። ቅድም እንዳልነው ነው ቃሉ ስለተጻፈ ብለን ቃሉ ተጽፏልና በቃ ብለን አይደለም። ለክርስቶስ ሲነገር ምን ማለት ነው ብለን እንፈተዋለን። ስለዚህ በፈቃዱ ስለሆነ ሁሉ የሆነው የታረቅነውም ያስታረቀንም ራሱ ታራቂም ራሱ ማስታራቂ ሆኖ በፈቃዱም በአባቱ ፈቃድም በመንፈስ ቅዱስ ፈቃድ ስለሆነ አስታራቂ፣ መካከለኛ፣ ቤዛ፣ የሚምር ሊቀ ካህን የሚለውን ቃል ቤተክርስቲያን ይሄን ዛሬም ድረስ እስከ ዳግም ምጽአቱ ድረስ ጌታ እስኪመጣ ድረስ ይሄ ነው ክርስቶስ እያደረገ ያለው። ራሱ ታራቂ ነው፣ ራሱን ደግሞ አስታራቂም ነው፣ ቤዛም ነው፣ መስዋዕት ነው፣ መስዋዕትም ተቀባይ ነው ብላ ታስተምራለች። በመስቀል ላይ ይሄን ነገር አይተናል። ይሄን ተናግሬ ልጨርስ። በመስቀል ላይ ጌታ ክርስቶስ ሲፈርድም አይተናል። ኦኬ፣ ሲያስታርቅም አይተናል፣ ሲታረቅም አይተናል። ይቅር ሲልም አይተናል፣ ይቅርም ሲያስብልም አይተናል። ለምሳሌ በቀኝ የተሰቀለውን አብ ይሄ በቀኝ የተሰቀለውን ገነት አስገባልኝ አላለም አይደል? ምንድነው ያለው? እውነት እውነት እልሃለሁ አሁን በዚህ ሰዓት ከኔ ጋራ በገነት ነህ አለው። በቃ እዛው ታረቀ። እዛው ምን አረገለት? እርቁን አደረገለት። ራሱ ታረቀ። ደግሞ በመስቀል ላይ ሆኖ ደግሞ አባት ሆይ የሚያደርጉትን ነገር አያውቁምና ይቅር በላቸው ሲል ደግሞ ሰምተናል። በመጽሐፍ የተጻፈው ነገር ሁሉ ተፈጸመ ብሎ ደግሞ ራሱን ቅድስ ነፍሱን ከቅድስ ሥጋው ለይቷል። በመስቀል ላይ በቤዛነቱ ቤዛ በመሆኑ ዓለም ሁሉ ታርቋል። ከማን ጋር? ከራሱ ጋርም ታርቋል፣ ከአባቱ ጋርም ከመንፈስ ቅዱስ ጋርም እርቅ አግኝተናል። ስለዚህ ይህን የሚገልጥልን ቃል ምልጃ የሚለው አይደለም የሚገልጠው። ምክንያቱም ምልጃ የሚለው ለእኛ የሚነገራላ። ለእኔ ግን ምልጃ የሚለው ሲነገር ያሬድ ዛሬ ምን ታደርጋለህ ብትሉኝ እኔ ቤተክርስቲያናችን በዚህ በቅዳሴ ጸሎቷ ላይ በእንተ ቅድሳኝ ባንባብ አላት። ምን የሚል ስለ ምድር እንማልዳለን፣ ስለታመሙ ሰዎች እንማልዳለን፣ ስለደከሙ ሰዎች እንማልዳለን፣ ስለሚገሉን፣ ስለሚያሳድዱን፣ ስለሚጨፈጭፉን ሰዎች ሁሉ እንማልዳለን፣ እግዚአብሔር ይቅርታ እንዲያደርግላቸው እንማልዳለን፣ ለዓለም ሁሉ እግዚአብሔር ሰላምን ፍቅር እንዲሰጥ እንማልዳለን፣
በባህር ስለሚሄዱ በአየር ስለሚበሩ እንማልዳለን። ስለ ሀገራችን ስለ ኢትዮጵያ ስለ ምድራችንም ሁሉ ስለ ዓለም ሁሉ እንማልዳለን። ይኸው እየማለድን ነው እኛ። ኦኬ። ስለዚህ በዛ ያ ቃል ስለተጠቀመ ተብሎ እኔ ጋር ሲመጣ ቤዛነት ነው ሊባል ነው? ያሬድ ከራሱ ጋር ማስታረቀ ከአምላክ ጋር ማስታረቀ ተብሎ ሊፈታ ነው? አይፈታም። ስለዚህ ያ ቃሉ ስላለ በሚል ለክርስቶስ ሲነገርና በገባበት አውድና እንደተነገረለት አካል ሲነገር እንዴት ይታያል የሚለውን ቤተክርስቲያን ስለምትረዳውና ስለምታውቀው ለክርስቶስ ሲነገር ከዚያ አንጻር ነው ብላ በተነገረበት ዓላማና በተነገረበት አውድ ትጠቀማለች ማለት ነው። እግዚአብሔር ይስጥልኝ። ኦኬ እሺ ያሬዶ፣ እኔ ብዙ ጥያቄዎች አሉኝ እየጻፍኩ ነው። እሺ ያሬዶ፣ ግን አሁን አይደለም፣ እናንተ ስትከፍቱ እመጣለሁኝ። በዚህ ርዕስ ላይ እጠይቅሃለሁ። አሁን መምህርና ቀሲስ ሲገቡ ማውራት ብዙ እንትን አይደለሁ፣ እንደ ልቤ ማውራት ስለማልችል ነው። ለዛ ነው ያሬዶ። እሺ ዜድ ጥያቄ ስላለው ዜድ ይጠይቅሽ። እሺ ሰላም ብያለሁኝ ሁላችሁንም። የጌታ ጸጋና ሰላም ከሁላችን ጋር ይሁን። መምህር ኤፍሬም አንድ ነገር ሲናገሩ ሰምቻለሁ። እንዲሁም ወንድማችን መዝሙርዬ እስቲ ምናልባት ለሳቸው ላስቀድምና ከዛ መዝሙሬንም እንደዚሁ አነሳለታለሁ በተናገረው ላይ። እንግዲህ ስለ ክርስቶስ ሲነሳ የመምህር ኤፍሬም አንድ የተናገሩት በጣም ጥሩ ነገር አለ ብዬ አስባለሁ። ያም ያሉት ምንድን ነው? ያለ ምግባሩ የተሰጠው ስም የለም ብለዋል። እስማማለሁ። ኢየሱስ አስታራቂ ነው ስንል መካከለኛ ነው ስንል እንደዚሁ ነው። መምህር ኤፍሬም የጳውሎስ መልእክቶች ላይ የዕብራውያን መልእክቱም ምዕራፍ 7 ቁጥር 25 ላይ እንደዚሁም ደግሞ የሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ኢየሱስ ክርስቶስን አማላጅ ብሎ ኢየሱስ ጳውሎስ ጠርቶታል። አማላጅ ነው ብሎታል። ሁለት ቦታ ላይ ማለት ነው። አንደኛ እነዚህ መጽሐፍቶች የተጻፉት የጳውሎስ መልእክቶች የዕብራውያን እንደዚሁ የተጻፉት ኢየሱስ በምድር እያለ ነው። ከምድር ማለት ወደ ሰማይ ካረገ በኋላ ነው። አንደኛ። ሁለተኛ እነዚህን ስሞች ቅድም እርሶ እንዳሉት ያለ ግብሩ የተሰጠው ስም የለምና እነዚህን ስሞች ጳውሎስ ማለት እነዚህን ኢየሱስ አማላጅ ነው ብሎ ለኢየሱስ ይህንን ግብር ስም ሲሰጥ ጳውሎስ ተሳስቷል ወይ? አንደኛ እኔ አሁን ጊዜ ስለሌለኝ በጣም ብዙ ሰዓት ሳይወስዱ አጠር አድርገው በሁለት ደቂቃ ውስጥ እነዚህን ይመልሱልኝ። ከዛ ፎሎ አፕ ኩዌስችን ይኖረኛል። እንደዚሁም ለወንድማችን ያሬድ ጥያቄ አለኝ እሱ በተናገረው ላይ። ቴንክ ዩ። አይ ግሩም ነው። ሰላም ብያለሁ። እኔም የክርስቶስ ሰላም ይብዛልህ። እንኳን ደህና መጣህ። ምናልባት መርጠህ ሰምተኝ ካልሆነ በቀር ይማልዳል የሚል ቃል በመጽሐፍ ቅዱስ ብዙ ቦታ እንዳለ ከተናገሩ በኋላ ምን ለማለት ነው ብሎ አውዱን ግን በስርዓት በሚገባ ማየት ይጠይቃል። ለክርስቶስ ሲነገር ምን ማለት ነው? ማስታረቅ ተብሎ ነው የሚተረጎመው። በአንጻሩ ሐዋርያው ቅዱስ ጳውሎስ እኒህን ጽሑፎች የጻፋቸው